ከእይታው በላይ የሚሰፋ ትልቅ እርሻና የናኘ ዝና ያለው ባለ ሀብቱ አድሪያኖ ሲልቫ እውነተኛ ፍቅርን ፍለጋ ሁሉንም ነገር ጥሎ ተራ የቀን ሰራተኛ ለመሆን ወሰነ። በራሱ እርሻ ላይ ልክ እንደ እንግዳ ሲሰማራ ያገኘው ነገር ግን ፈጽሞ ያልገመተውና በገዛ መሬቱ ላይ ተቀብሮ ይኖርን አስከፊ ክህደትና ግፍ ነበር። ዓለም ሁሉ የሌባ ልጅ እያለ በንቀት ያገለላትን ሎሬናን በቅርበት ሲያያት እውነተኛው ሌባ ማን እንደሆነ ይረዳ ይሆን? ይህ ባለ ሀብት ለፍትህና ለፍቅር ሲል ማንነቱን ደብቆ የገባበት ሚስጥራዊ ጉዞ ምን ይዞለት ይመጣ ይሆን? ክህደት፣ ፍቅርና ፍትህ የተሳሰሩበትን ይህን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ሁልጊዜም ለምትሰጡን ሐሳብ አስተያየት ከልብ እናመሰግናለን። ለምታበረታቱን ሁሉ ክበሩልን። ቀጥታ ወደ ታሪኩ ከመግባታችን በፊት እስኪ ይህንን አስደናቂ ታሪክ ከየት ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር ዓለም የከተማችሁን ስም ጻፉልን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። እርሱ አይን የሚደርስበት ሁሉ ባለቤት ነበር። ነገር ግን ያገኘውን ከሁሉ በላይ የተቦጫጨቀ ልብስ ለበሰና ልክ እንደማይታወቅ ሰው በገዛ እርሻ ውስጥ ሊሰራ ሄደ። አንድ ቀላል ነገርን ለማወቅ ፈልጎ ነበር። በዚህ ዓለም ውስጥ ምንም ለማያቀርብ ወንድ ፍቅር መስጠት የምትችል ሴት መኖሯን። ቀላል ግን ደግሞ በተመሳሳይ ጊዜ ከባድ ነገር እና ምጣፋንታ እዚያ ካሉት ጋር ጎን ለጎን አስቀመጠው። በተለይም ደግሞ ሁሉም ሰው ከሚንቃት ብቸኛ ሰው ጋር በትከሻዋ ላይ የፍትህ አልባ ክስ ክብደት የተሸከመችና ቢሆንም እንኳን ግን እርሱ በጣም በፈለጋት ጊዜ እጇን የዘረጋችለት ብቸኛዋ ሰው። በ19ኛው ክፍለ ዘመን መጨረሻ በተገለሉ የብራዚል አካባቢዎች እንደዚህ ያሉ ታሪኮች የተለመዱ ነበሩ። አድሪያኖ ሲልቫ እድሜው 33 ዓመት ሲሆን የአይሮራስ እርሻ ባለቤት ነበር። በብራዚል ውስጥ ለብዙ ማይሎች የሚረዝም ለም መሬት ያለው ይዞታ። ገና ወጣት ሳለ የገዛ ህይወቱን እንኳን ማስተዳደር በማያውቅበት ጊዜ እነዚያን መሬቶች ከአባቱ ወርሶ ነበር እና በጥረትና በግትርነት እርሻው በዚህ አካባቢ ከሚገኙት ሁሉ በላይ ብልጽግና ካላቸው አንዱ እንዲሆን አደረገው። ከብቶችን ያረባ፣ ቡና ይተክልና አጎራባች መንደሮችን ሁሉ የሚመግብ የአትክልት እርሻ ነበረው። ዋናው ቤት ከፍ ባለ ቦታ ላይ በመቶ ዓመታት እድሜ ባላቸው የማንጎ ዛፎች መካከል ተደብቆ ይገኛል። ይህም ከሰራተኞች ቤቶች ወደ 2 ኪሎ ሜትር ያህል ይርቃል። እናም ለዚህ ነበር አብዛኞቹ የቀን ሰራተኞች የእነዚያ መሬቶች እውነተኛ ባለቤት ጋር ፈጽሞ ተገናኝተው የማያውቁት። ስሙን ብቻ ያውቁ ነበር፣ በአክብሮትና በተወሰነ ፍርሃት የሚደጋገም። ነገር ግን ፊቱ በሜዳ ስር ለሚኖሩት ሚስጥር ነበር። በየቀኑ ትዕዛዝ የሚሰጠው ዱዋርቴ የተባለው ተቆጣጣሪ ነበር። እርሱ የ50 ዓመት ሰው፣ ሰፊ ሰውነት ያለው፣ ጎርናና ድምጽና ሻካራ የሆነ ባህሪ ያለው ነው። ሰራተኞች ገና የእሱን ቡትስ በጠጠር ላይ ሲሰሙ ብቻ ራሳቸውን ዝቅ እንዲያደርጉ የሚያደርግ ነበር። ዱዋርቴ ሁሉንም ነገር በጨበጠ እጅና በተከፈተ ደብተር ይመራ ነበር። ጉድለቶችን ይመዘግባል፣ ቅጣቶችን ያከፋፍላል እና ወደ እርሻው መጋዘኖች የሚገባውንና የሚወጣውን ይቆጣጠራል። ሰራተኞችንም የሚቀጥርና የሚያሰናብተውም እርሱ ነበር። እናም ለዓመታት ማንም የእርሱን ውሳኔ ለመጠየቅም ሆነ ለመቃወም አልደፈረም። አድሪያኖ ከአባቱ ዘመን በነበረው የታማኝነት ውርስ ምክንያት በልምድ ያምነው ነበር። ነገር ግን ባለፉት ወራት አንድ ነገር ባለሀብቱን እየረበሸው ነበር። ሂሳቦቹ አይገጥሙም ነበር፣ አቅርቦቶችም ይጠፋሉ እና ስለ ሰራተኞቹ አያያዝ ወደ ዋናው ቤት የሚደርሱ ዘገቦች ከጊዜ ወደ ጊዜ እየጨለሙ መጡ። ነገር ግን በእነዚያ ቀናት አድሪያኖን እንቅልፍ የነሳው እርሻው ብቻ አልነበረም። ታላቅ ወንድሙ ጉስታቮ ከጎረቤት መሬት ባለቤትና ለቤተሰቡ ንግድ በጣም ከሚያስፈልገው የፖለቲካ ተጽዕኖ ካለው ከባለቤቱ ኢሚሊዮ ሴት ልጅ ካትሪና ጋር ጋብቻ እንዲቀበል ያለ ረፍት ጫና ያደርግበት ነበር። ጉስታቮ የእርሻው ይፋዊ አስተዳዳሪ ነበር። ወረቀቶችን፣ ውሎችን፣ ጥምረቶችን ያስተዳድር ነበር እና ለእርሱ ያ ጋብቻ የተግባር ጉዳይ ነበር። ልክ እንደ ሂሳብ ስሌት፣ 2 የተዋሃዱ ንብረቶች፣ 2 ጠንካራ ስሞች፣ ከዚያ የሚበዛ ሀብት። ካትሪና በእርግጥ ቆንጆ ነበረች። በዋና ከተማው የተማረች
ፒያኖ መጫወትና ፈረንሳይኛ መናገርን የምታውቅ። ማንኛውም የአካባቢው ወንድ ያንን ዝግጅት ሳያቅማማ ይቀበል ነበር። ነገር ግን አድሪያኖ ማንኛውም ሰው አልነበረም። እናም በውስጡ አሁንም የሚለበልብ ቁስልን ተሸክሞ ነበር። ከ2 ዓመት በፊት አድሪያኖ ራቅ ካለ አውራጃ ባለቤቶች ሴት ልጅ አላና ከምትባል ወጣት ጋር ታጅቶ ነበር። ጋብቻው አስቀድሞ ተወስኗል። የግብዣ ወረቀቶች ቀድመው ተልከዋል እና መላው አካባቢ የዚያን ዓመት ትልቁ ይሆናል ተብሎ የሚጠበቀውን ግብዣ ይጠባበቅ ነበር። እስከዚያች ሌሊት ድረስ ከስነ ስርዓቱ ጥቂት ሳምንታት ቀደም ብሎ አድሪያና ከሚጠብቀው ጊዜ ቀድሞ ወደፊት አማቾቹ ቤት ደረሰ። እንደ ጮኛ ቅርርብ በጓሮ በር በኩል ገባና ባገናኝ መንገዱ የአላናን ድምጽ ሰማ። ከታላቅ እህቷ ጋር ስትነጋገር ነበር እና የምትናገረው ነገር አድሪያኖ መሬቱ ከእግሩ ስር እንደተሸሸገ እንዲሰማው አደረገው። አላና እርሱን ጨዋነት የሌለው ሻካራ ትለው ነበር። ጋብቻውን የምትታገሰው የተወሰነውን መሬት በስሟ እስክታዘዋውር ድረስ ብቻ እንደሆነና ከዚያ በኋላ በእውነት የምትፈልገውን ህይወት የምትኖርበትን መንገድ እንደምታገኝ ስትናገር ነበር። የረጠበ አፈር ከሚሸት የደረቁ እጆች ካለው ከዛ ወንድ ስለመራቅ ታወራ ነበር። አድሪያኖ በዚያች ሌሊት አንዲትም ቃል አልተናገረም። እንደገባው ሁሉ በዝምታ ቀስ ብሎ ወጣ። ፈረሱን ጭኖ እስከ ንጋት ድረስ ጋለበ። በሚቀጥለው ቀን ዝርዝር ማብራሪያ ሳይሰጥ እጮኝነቱን በይፋ አቋረጠ። እናም ቅሌቱ እንደ ሰደድ እሳት በመላው አካባቢ ተሰራጨ። አላናና ቤተሰቧ አድሪያኖ የማይረጋጋ ተጠራጣሪ፣ ሴት ልጅን መያዝ የማይችል መሆኑን አናፈሱ። እሱ ግን እንዲያወሩ ተዋቸው። ምክንያቱም የክህደቱ ህመም በጣም ታላቅ ስለነበር ራሱን ለመከላከል የሚያስችል ትንፋሽ እንኳን አልነበረውም። ከዚያን ጊዜ ጀምሮ አድሪያኖ ንብረቱን በጽኑ እንደሚቆልፈው ሁሉ ልቡንም ዘጋው። ማንኛውም ሴት እርሱን በእውነት እንደማታየው ማመን ጀመረ። ሁሉም የሚያዩት እርሻውን፣ ከብቶቹን፣ የቡና ከረጢቶቹን፣ ስሙ የሚወክለውን ለም መሬት ብቻ እንደሆነ አመነ። ጉስታቮ ስለ ካትሪና ሐሳብ ይዞ የመጣው በዚህ ስሜት ውስጥ እያለ ነበር። አድሪያኖ አንዴ፣ 2፣ 3 እምቢ አለው። በአራተኛው ጊዜ ጉስታቮ ትዕግስት አጣና ወንድሙ የቤተሰቡን ስም የሚቀጥልበት ሳይኖረው መራራ ሆኖ በከብቶች ተከቦ ለብቻው እንደሚሞት ነገረው። አድሪያኖ ዝም ብሎ ሰማው። ነገር ግን ቃላቱ ለቀናት በጭንቅላቱ ውስጥ ሲዞሩ ቆዩ። እናም እዚያው እንቅልፍ ባልመጣበት አንድ መንፈቅ ሌሊት ሐሳቡ ተወለደ። ካትሪናን አይቀበልም። ማንኛውም የተዘጋጀ ጋብቻ ከዚህ በኋላ አይቀበልም። ነገር ግን ማንም የማይጠብቀውን አንድ ነገር ያደርጋል። ወደ ሰራተኞች ቤቶች ይወርዳል። የሰራተኛ ልብስ ይለብሳል። የሐሰት ስም ይጠቀማል እና በገዛ መሬቱ ላይ ከሚሰሩት ተራ ሰዎች መካከል ይኖራል። ምንም ለሌለው ወንድ ፍቅር መስጠት የምትችል ሴት ካለች እዚያው ከሳሎኖችና ከሚተኮሱ ልብሶች ርቆ በእርሻው አቧራ ውስጥ ያገኛታል። ጉስታቮ ወንድሙ አይምሮን የሳተ መሰለው። እብደት እንደሆነ፣ አላስፈላጊ ውርደት እንደሚያመጣ፣ ከተከበሩ ቤተሰቦች ዝርዝር ውስጥ አንዲት ሙሽራ መርጦ መቀጠል ብቻ በቂ እንደሆነ ነገረው። ነገር ግን አድሪያኖ ሐሳቡን እንደማይቀይር ሲያይ ሚስጥሩን ለመጠበቅ ተስማማ። እሱ አስተዳደሩን ይይዝለታል እና ማንም ከጠየቀ አድሪያኖ ወደ ሌላ ግዛት ለንግድ ጉዳይ እንደሄደ ይናገራል። ሌላኛው ይህንን የሚያውቅ ብቸኛ ሰው ወይዘሮ ግሬ የተባለችው የዋናው ቤት ምግብ አብሳይ ነበረች። እሷም እናታቸው ገና በልጅነታቸው ከሞተች በኋላ ሁለቱን ወንድማማቾች ያሳደገች ናት። ግሬ አለቀሰች፣ ጸለየች፣ አድሪያኖን ግትር አለችው። ነገር ግን በመጨረሻ እርሱ የጠየቃትን በትክክል አደረገች። በመጋዘን ውስጥ ያገኘቻቸውን ከሁሉ በላይ ያረጁ ልብሶችን ለእይታ አዘጋጀች። በጥቂት ነገሮች የተሞላ ከረጢት አዘጋጀች። በመጋዘን ውስጥ ያገኘቻቸውን ከሁሉ በላይ ያረጁ ልብሶችን መረጠች። በጥቂት ነገሮች ከረጢት አዘጋጀች እና ወጣቱን በአንድ አርብ ከሰዓት በዋናው ቤት የጓሮ በር ላይ መረቀችው። አድሪያኖ ዋናውን ቤት ከሰራተኞች መኖሪያ ጋር በሚያገናኘው የአፈር መንገድ በእግሩ ወረደ። በትከሻው ላይ ከረጢቱን ተሸክሟል። በኪሱ ደግሞ ጉስታቮ ስውር በሆነ የእጅ ጽሑፍ ሚጌል የሚባል ሰው በእርሻ ስራ ላይ እንዲሰማራ የሚጠቁም የድጋፍ ደብዳቤን ይዞ ነበር። የሰራተኞች አካባቢ ሲደርስ ፀሐይ እየጠለቀች ነበር። ቦታው በቲማቲም ተክሎች፣ በጠማማ አጥሮችና ሰራተኞች ምግብ በሚመገቡበት ሳምንቱን በሚያሳልፉበት ነጭ ኖራ የተቀባውን ትንሽ ቤት ጠንካራ ብርቱካናማ ቀለም ቀባው።
ሰማዩ በቲማቲም ተክሎች በጠማማ አጥሮችና ሰራተኞች ምግብ የሚመገቡበት ሳምንቱንም የሚያሳልፉበት ነጭ ኖራ የተቀባውን ትንሽ ቤት ጠንካራ ብርቱካናማ ቀለም ቀባው። አድሪያኖ ያንን ቦታ ከሩቅ ከዋናው ቤት መስኮት ሆኖ ልክ በካርታ ላይ እንዳለ ስዕል ያውቀው ነበር። ነገር ግን እዚያ በቅርበት መሆን የተቆፈረውን አፈር ሽታ ከላብና ከቆየ ቡና ሽታ ጋር ተቀላቅሎ መሰማት ሙሉ በሙሉ የተለየ ተሞክሮ ነበር። ዱዋርቴ እንግዳው ሲቀርብ አይቶ ከመጋዘኑ አጠገብ ባለው የእንጨት ወንበር ላይ ተቀመጠ። ሰዎችን ሊሰጡ በሚችሉት ጥቅም ከሚመዝነው እይታው ጋር ከላይ እስከ ታች መረመረው። የድጋፍ ደብዳቤውን ያለ ብዙ ፍላጎት አነበበውና ግድግዳ ላይ ወደ ተደገፉት የመኮትኮቻ ረድፎች ጠቆመ። ነገ ከጧቱ 10 ሰዓት በቲማቲም እርሻ ላይ ስራ ትጀምራለህ አለ። ለዓመታት ያንኑ አረፍተ ነገር እንደደገመ ሰው በደረቅ ቅላጼ። በወንዶች ማደሪያ ተኛ፣ ምግብ ቤት ያለውን ነገር ብላ እና ምንም አይነት ችግር አትፍጠር። አድሪያኖ አይኑን ሳያነሳ ለመኖሪያ ስራ የሚያስፈልገው ትሁት ሰውን በመወከል በዝምታ ተቀበለ። ነገር ግን በውስጡ አይኖቹ በደንብ ተከፍተው ነበር። በሕግ የእርሱ የሆነውና በዚያ ቅስፈት ከገመተው በላይ በጣም ያነሰ የሚያውቀውን ያንን ቦታ እያንዳንዱን ዝርዝር ይመዘግብ ነበር። በዚያች የመጀመሪያ ሌሊት በሁለት የእንጨት ካስሞች መካከል በተዘረጋ የሸራ አልጋ ላይ ተኝቶ አድሪያኖ ሌሎች ሰራተኞች ከመተኛታቸው በፊት በዝቅተኛ ድምጽ ሲያወሩ ሰማ። ስለ ዱዋርቴ በጥላቻና በቅሬታ ቅልቅል ስሜት ያወሩ ነበር። በየሳምንቱ እየተበላሸ ስለመጣው ምግብ ያማርሩ ነበር። ባለቤቱ በየወሩ እንዲገዛ ቢያዝም በመጋዘኑ ውስጥ ብርድ ልብስ እንደሌለ ይናገሩ ነበር። እናም በሹክሹክታው መሃል አንድ ስም ከአንድ ጊዜ በላይ ተጠቀሰ። ሁሉ ጊዜም በጭካኔ ሳቅ ወይም በከባድ ዝምታ ይታጀባል። ሎሬና፣ የጭነት አጓጓዡ ልጅ፣ ገና በቅርብ የመጣችው፣ በደም ስሯ ውስጥ የሌባ ደም እንደተሸከመች ለእርሻውም እርግማን ይዛ እንደመጣች ይናገሩ ነበር። እዚያ ከደረሰች ጀምሮ ዱዋርቴ እርሷን የያዘው እንደ እርሷ በርካሽና በከባድ ለመስራት ፈቃደኛ የሆነ ሰው ስላገኘ ብቻ እንደሆነ ይናገሩ ነበር። አድሪያኖ ዝም ብሎ እየሰማ ቆየ እና ያንን ስም በጭንቅላት ውስጥ ያዘው። ያ ስም ሁሉንም ነገር እንደሚቀይር ገና አላወቀም ነበር። የመጀመሪያ የሥራ ቀን ከፀሐይ በፊት ተጀመረ። አድሪያኖ ዱዋርቴ በሚጠቀምበት መንገድ በቆርቆሮ ምሰሶ ላይ በሚመታ ድምጽ ከእንቅልፉ ነቃ። ሰራተኞቹ መኮትኮቻ፣ ባልዲና የሸንበቆ ቅርጫቶችን ተሸክመው ወደ እርሻው በተርታ ሲወጡ ጨለማው ገና ግቢውን አለቀቀም ነበር። አድሪያኖ በእውነቱ ፈጽሞ ያልሞከረውን የህይወት ክብደት በትከሻው ላይ እየተሰማው ተከተላቸው። ሰራተኞች ማልደው እንደሚነቁ በእርግጥ ሁልጊዜም ያውቅ ነበር። ስራው ከባድ እንደሆነም ያውቃል። ነገር ግን ማወቅ አንድ ነገር ነው፣ መሰማት ደግሞ ሙሉ በሙሉ የተለየ ነገር ነው። ፀሐይ ወጣ በቲማቲም መደቦች መካከል ያለውን ቀይ አፈር ማሞቅ ስትጀምር አድሪያኖ አስቀድሞ እጆቹ ሲለበልቡትና ጀርባው ሲሳብ ይሰማው ነበር። በረፋዱ ላይ ነበር እርሷን ለመጀመሪያ ጊዜ አያት። በሁለት መደቦች መካከል ተጎንብሳ የበሰሉትን ቲማቲሞች ከጥሬዎቹ በጥንቃቄና በፍጥነት እየለየች ነበር። እድሜዋ ወደ 25 ዓመት አካባቢ መሆን አለበት። በቀላል ጥሬ ጨርቅ የተሰፋ ልብስ ለብሳ ነበር። በፀሐይና በመታጠብ የለዘዘ እና ከሙቀት ለመከላከል ጭንቅላቷ ላይ ሻርፕ አስራ ነበር። ከቤት ውጪ እንደሚኖር ሰው የተቃጠለ ቆዳ፣ ቀጭን ግን ጠንካራ የሆኑ ስራ የሚያውቁ እጆች ነበሯት እና ፊቷን ላፍታ አቅንታ ግንባሯን ከላብ ስትጠርግ አድሪያኖ የቆየ ሐዘንና ዝምተኛ ክብር የተሸከሙ ቡናማ አይኖችን አየ። እነርሱም ልክ እንደ ጡጫ ደረቱን ሲመቱት ተሰማው። ሎሬና ነበረች። ማንም ሳይነግረው አወቀ። ምክንያቱም በዙሪያዋ ሌሎች ሰራተኞች ሆነ ብለው የፈጠሩት ክፍት ቦታ ነበር። ልክ ብቸኝነት ሁሉም የሚያከብረው የማይታይ አጥር ይመስላል። ዱዋርቴ በረፋዱ ላይ ስራውን ለመቆጣጠር በፈረስ በእርሻው ውስጥ አለፈ። ሎሬና ወደምትሰራበት መደብ ሲደርስ ፈረሱን አቆመና ለክትትል ብቻ ከሚሆን ጊዜ በላይ ረዘም ላለ ጊዜ አያት። ከዚያም የእርሷ ዘርፍ ቲማቲሞች በደንብ እንዳልተለዩ፣ በመሶቧ ውስጥ ጥሬና የበሰሉ እንደተቀላቀሉ እናም በዚያ ሳምንት ከምግቧ ላይ እንደሚቀነስባት ሁሉም እንዲሰማው ጮክ ብሎ ተናገረ። ሎሬና ራሷን አላነሳችም። አንዲትም ቃል አልተናገረችም። ተቆጣጣሪው እየሳቀ ሲሄድ እርሷ በዚያው ትክክለኛ ጥንቃቄ የተሞላበት እንቅስቃሴ ስራዋን ቀጠለች። ጥቂት ሜትሮች ርቆ የነበረው አድሪያኖ ደሙ ወደፊቱ ሲወጣ ተሰማው። ወደ ሎሬና ቅርጫቶች ተመለከተና
አመራረጧ ፍጹም እንከን የለሽ በዚያ መደብ ላይ ካለ ከማንኛውም ሰራተኛ የተሻለ እንደሆነ አየ። ዱዋርቴ በሁሉም ፊት ዋሽቶ ነበር እና ማንም ምንም አላለም። የቀጥሯ ፀሐይ ጨካኝ ነበረች። አድሪያኖ ለዛ ደረጃ ቀጣይነት ያለው አካላዊ ጥረት ያልተላመደ በመሆኑ አይኑ ሲጨልምና እግሮቹ ሲዝሉ ተሰማው። ትንፋሹን ለመመለስ መኮትኮቻውን ተደገፈ። ነገር ግን ሙቀቱ ልክ ወደ መሬት የሚገፋው ጠንካራ ግድግዳ ሆነበት። ሌሎች ሰራተኞች ሳይቆሙ አለፉት። አንዳንዶቹ በግድ የለሽነት እየታያዩት ነበር፣ ሌሎች ደግሞ እንዳላዩት አስመሰሉ። ማንም እርዳታ አላቀረበም። እናም በዚያን ጊዜ በውሃ የተሞላ የቆርቆሮ ኩባያ የያዘች ከአይኑ ፊት ለፊት ታየ። አድሪያኖ ራሱን አነሳና ሎሬናን ከጎኑ ቆማ አገኛት። ኩባያውን እየዘረጋችለት፣ እይቷም የርህራሄ ወይም የግዴታ ሳይሆን እርሱ ማወቅ ዘንግቶት የነበረ ነገር ነበር። በቃ ዝም ብሎ ደግነት። ውሃውን ተቀበላት፣ በቀስታ ጠጣ። እርሷም እስከሚጨርስ ጠበቀችና ኩባያውን ሲመልስላት አይኖቻቸው ከሚገባው በላይ ለሆነ ቅስፈት ተገናኙ። በራሷ ምልክት ሰጠች። ኩባያውን በአፕሮኗ ኪስ ውስጥ ከተተችና ምንም ሳትናገር ወደ ስራዋ ተመለሰች። አድሪያኖ ግን በዚያ ቀላል ውሃ ጣም በአፉና በደረት ውስጥ እንግዳ ስሜት እየተሰማው እዚያው ቀረ። ልክ ለረጅም ጊዜ ተኝቶ የነበረ ነገር አሁን አይኑን እንደገለጠ ነበር። አድሪያኖ ገና ያላወቀው ነገር ሎሬና ከዚህ እርሻ ጋር በቀጥታ የተገናኘ ስለ ታሪኳ ሚስጥር ተሸክማ እንደነበረ ነው። እናም ሎሬና ልታስበው ያልቻለችው ነገር አሁን ውሃ ይዘረጋችለት ሰው እሷ የምትረግጠው የእያንዳንዱ ስንዝር መሬት ባለቤት መሆኑን ነበር። ነገር ግን ዕጣ ፈንታ ሁለት መንገዶችን ለማገናኘት ሲወስን አይናገርም፣ ፈቃድም አይጠይቅም። የተከተሉት ሳምንታት አድሪያኖ ፈጽሞ ሊገምተው በማይችለው መንገድ ቀየሩት። አካላዊ ስራው ከጠረጴዛ ጀርባ ሆኖ ትዕዛዝ ለመስጠት ለለመደ ሰው በአዲስና በሚያዋርድ መንገድ አካሉን ይቀጣው ነበር። ቀደም ሲል ለስላሳ የቆዳ ልጓምና የላባ ብዕር ይዙ የነበሩት እጆቹ አሁን ግን መኮትኮቻ በያዘ ቁጥር በሚያቃጥል ሻካራነትና ቁስሎች ተሸፍነዋል። ከፀሐይ በፊት በትከሻና በጀርባ ህመም ይነቃ ነበር። ሌሎች ሰራተኞች የሚቀበሉትን ያንን ቀጭን ምግብ ይመገብ ነበር። ቀጭን የባቂላ መረቅ ከዱቄት ጋር እና አንዳንዴም ልክ እንደ ኮርቻ ቆዳ የደረቀ ስጋ። በሸራ አልጋው ላይ ተኝቶ የሰራተኞቹን ማንኮራፋትና ሳል እየሰማ እያንዳንዱ ሌሊት እነዚህ ሰዎች እንዴት እድሜ ልካቸውን ሳያብዱ ይህንን እንደሚታገሱ ራሱን ይጠይቅ ነበር። ነገር ግን አድሪያኖን ከሁሉም በላይ የረበሸው ድካሙ ወይም ምግቡ አልነበረም። በገዛ መሬቱ ላይ ለሚሆነው ነገር ምን ያህል እውር እንደነበር መረዳቱ ነበር። ዱዋርቴ እርሻውን ልክ እንደገዛ ትንሽ መንግስቱ ያስተዳድረው ነበር። አድሪያኖ ይህንን በሰራተኞች መካከል የሚኖር ሰው ብቻ ሊያስተውላቸው በሚችሉ ዝርዝሮች ቀስ በቀስ ተረዳ። በየሳምንቱ ለሰራተኞች ምግብ ቤት መድረስ የነበረበት ስጋ በየ15 ቀኑ ብቻ እንደሚመጣ፣ እርሱ በግዢ ሰነዶች ላይ ከፈቀደው መጠን ሁልጊዜም እንደሚያንሳወቀ፣ በየክረምቱ እንዲመጡ የሚያዛቸው አዳዲስ ብርድ ልብሶች ፈጽሞ አልጋዎቹ ላይ አይደርሱም ነበር። ሰራተኞቹም ባሮጌ ብርድ ልብሶች ይተኙ ነበር። ምንም እንኳን አድሪያኖ በዚያው ዓመት መጀመሪያ ላይ እንዲቀየሩ በጀት ቢፈቅድም መሳሪያዎቹም አሮጌና ያልተጠበቁ ነበሩ። እያንዳንዱ ግኝት ስውር በሆነው ባለሀብት ደረት ውስጥ እንደነደደ ፍም ነበር። ነገር ግን ቁጣውን ለመዋጥና ሁሉንም በጭንቅላቱ ለመመዝገብ ይገደድ ነበር። ምክንያቱም ያንን ቦታ ከ10 ዓመት በላይ የሚመራውን ሰው ለመጣል ከጥርጣሬ ያለፈ ማስረጃ እንደሚያስፈልገው ያውቅ ነበር። ሎሬና አሁንም የዱዋርቴ ተመራጭ ኢላማ ሆና ቀጥላለች። ተቆጣጣሪው በሌሎች ፊት እሷን ለማዋረድ የሚያበቃ ምክንያት ሳይፈልግ የሚውልበት አንድም ቀን የለም። ዝናብ ዘንቦ ቲማቲሞቹ በእግራቸው ላይ ከረጠቡ በጊዜ ያልሸፈናቻቸውም ተብሎ ጥፋቱ የሎሬና ነበር። ፀሐይ በጣም አቃጥላ ቅጠሎቹ ከተወለጉ በቂ ውሃ ያላጠጣቻቸው ሎሬና ነበረች። ከ50 ምርጥ ፍሬዎች መካከል አንዲት የተሰነጠቀች ፍሬ ከእርሻው ተመልሳ ከመጣች ዱዋርቴ ያችን ፍሬ አየር ላይ ከፍ አድርጎ በመያዝ ሁሉም እንዲሰሙት ስሟን ይጣራ ነበር። አድሪያኖ ያ ማሳደድ ዝም ብሎ እንዲሁ የሚደረግ ጭካኔ እንዳልሆነ መረዳት ጀመረ። በዚህ ውስጥ አንድ የታሰበበት ነገር ነበር። ልክ ዱዋርቴ ሎሬናን ሁልጊዜ ከታች፣ ሁልጊዜ እንደታፈነች፣ ሁልጊዜም መክፈል የማትችለው ዕዳ እንዳለባት አድርጎ ማቆየት የሚፈልግ ይመስል ነበር።
ሌሎች ሰራተኞችም በፍርሃት ወይም ደግሞ በልማድ የተቆጣጣሪውን አራያ ይከተሉ ነበር። በካፍቴሪያ ውስጥ ማንም ከሎሪና አጠገብ አይቀመጥም፣ ማንም እርዳታ አይጠይቅም ወይም ደግሞ አክብሮትን አያሳያትም። ልክ እሷ ራሷን ጨምሮ ሁሉም የሚያከብሩት የዝምታ አረፋ ውስጥ የምትኖር ይመስል ነበር። ከዚህ የተለየው የ70 ዓመት አዛውንት የሆነው ነጭ ጸጉርና ግዙፍ እጆች ያሉት ከአድሪያኖ አባት ጀምሮ በእርሻው ላይ የኖረው ሲልቫኖ ነበር። ሲልቫኖ በተፈጥሮ ዝምተኛ፣ ጥቂት ተናግሮ ብዙ የሚያዳምጥ ሰው ነበር። ነገር ግን ሎሪናን የሚጠብቅበት መንገድ ረቂቅና የማያቋርጥ ነበር። እርሱ ተነስቶ ቢሄድም እንኳን በካፍቴሪያው ወንበር ላይ ለእርሷ ቦታ ይይዝላት ነበር። ፀሐይ በሚበረታበት ጊዜም ምንም ሳይናገር የውሃ ኩባያውን አጠገቧ ይተውላት ነበር። እናም ዱዋርቴ በፈጠራ ቅጣት ምክንያት ሎሪናን ከሰዓት በላይ እንድትሰራ በሚያስገድድባቸው ምሽቶች ሲልቫኖ እዚያ መኖሩን ለመግለጽ ቃላት የማይፈልግ ዝምተኛ ዘበኛ መስሎ እሷ ስራዋን እስክትጨርስ ድረስ ትንባሆውን እያጨሰ በግቢ ውስጥ ይቀመጥ ነበር። አድሪያኖ ይህንን ስውር ጥበቃ ተመልክቶ ከአዛውንቱ ጋር አንዲት ቃል እንኳን ሳይለዋወጥ በፊት ያከብረው ጀመር። እንዲሁም የሎሪናን ያለፈ ታሪክ ከአድሪያኖ እጣ ፋንታ ጋር የሚያገናኘውን የመጀመሪያውን የጉጉት ዘር ሳይታሰብ የዘራው ሲልቫኖ ነበር። አንድ ምሽት ሌሎች ሰራተኞች ወደ ማደሪያቸው ከገቡ በኋላ ሁለቱ በግቢ ውስጥ ተቀምጠው ሳለ አዛውንቱ በዝቅተኛ ድምጽ ሎሪና የጭነት አጓጓዡ የቲያጎ ልጅ መሆኗን ተናገረ። አድሪያኖ ያንን ስም ሲሰማ የት እንደሰማው ሳያስታውስ የድሮ ዜማን እንደሚያውቅሰው በትዝታ ውስጥ ድምጽ ተሰማው። ቲያጎ፣ ጭነት አጓጓዡ። ያንን ስም ከየትኛውም ቦታ ከየትኛውም ንግግር ወይም በእጁ ካለፈ የትኛውም ሰነድ እንደሚያውቀው ያውቅ ነበር። ነገር ግን ትዝታው በዚያ ምሽት ሙሉ ሆኖ አልመጣም። ሊባረር እንደማይፈልግ ግትር ትንኝ በጭንቅላት ውስጥ ሲሽከረከር ቆየ። ሲልቫኖ ስለ ጉዳዩ ሌላ ምንም አላለም። ትንባሆውን ሳብ አደረገና በከዋክብት የተሞላውን ሰማይ ተመለከተ። አድሪያኖ ያ ስም የትኛውን በር እንደሚከፍት ገና ሳያውቅ እንደ ቁልፍ በውስጠኛው አይምሮ ውስጥ አስቀመጠው። አድሪያኖ በመጀመሪያዎቹ ቀናት ከሌሎች ሰራተኞች በሰማው መሰረት የሚያውቀው ሁሉም የሚደጋግሙት ወሬ ነበር። ቲያጎ በክልሉ ከሚገኝ አንድ ባለጸጋ ባለሀብት ከብቶችን በመስረቅ ተከሶ ነበር። ታሰረ፣ ተፈረደበት። ተገቢ የመከላከያ መብት ሳያገኝ እና ማንኛውም ይግባኝ ሊያድነው ከመቻሉ በፊት በእስር ቤት ውስጥ ሞተ። የሎሪና እናት በሐዘን ታመመች እና ከወራት በኋላ እሷም ሞተች። ለሴት ልጃቸው በትከሻዋ ላይ እንደ ብረት የሚከብድ የቆሸሸ የቤተሰብ ስም ትተውላት ብቻዋን ትተዋት ሄዱ። ሎሪና የማን ልጅ እንደሆነች በታወቀ ቁጥር እየተሰናበተች ለ2 ዓመታት ያህል ከእርሻ ወደ እርሻ ተንከራታለች። ዱዋርቴ ባሮራይስ እርሻ እስኪቀበላት ድረስ ብዙ ተቸግራለች። እሱም የተቀበላት ልክ እንደ ነፃ በሚቆጠር በጣም ትንሽ ክፍያ ነበር። ሰራተኞቹ ዱዋርቴ እሷን ያቆያት የሚረግጠው ሰው ማግኘት ስለሚወድ ብቻ እንደሆነና ሎሪናም በዚህ ዓለም ላይ የምትሄድበት ቦታ ስለሌላት እንደምትታገስ ይናገሩ ነበር። አድሪያኖ ወደ ሎሪና በቀስታ ቀረበ። ለማንኛውም የተዘረጋ እጅ ጥርጣሬን እንደተማረ የቆሰለ እንስሳ በጥንቃቄ እየቀረባት ነበር። በመጀመሪያዎቹ ቀናት ፈጽሞ እሱን አትመለከተውም ነበር። የእሱን የንግግር ሙከራዎች ባጫጭር ቃላት ትመልስ ነበር እና ማንኛውም መቀራረብ በኋላ በሷ ላይ ጥቅም ላይ ሊውል እንደሚችል በመፍራት አይኗን ታዞር ነበር። ነገር ግን አድሪያኖ ተስፋ አልቆረጠም። በዛ የመጀመሪያ ቀን እሷ ለሱ ባደረገችለት አይነት ትናንሽ ምልክቶች ጀመረ። በጣም ከባድ የሆኑ ቅርጫቶችን ተሸክማ ሲያየት ፈቃድ ሳይጠይቅ አጠገቧ ይደርስና አንዱን ይቀበላት ነበር። ዱዋርቴ በሁሉም ፊት ሲጮህባት አድሪያኖ የማይስቅና ራሱን የማይደፋው ብቸኛው ሰው ነበር። ቆሞ ተቆጣጣሪውን ትኩር ብሎ ይመለከተው ነበር እና ምንም ባይናገር እንኳን ያ ዝምተኛ መገኘት ሎሪና ማስተዋል የጀመረችው አንድ አይነት ተቃውሞ ነበር። በሁለቱ መካከል የመጀመሪያው እውነተኛ ንግግር የተካሄደው በንብረቱ ጀርባ በሚፈሰው ወንዝ ዳርቻ ላይ ሰራተኞች እሁድ ልብስ በሚያጥቡበት ቦታ ነበር። ሎሪና እዚያ ብቻዋን ነበረች። ነጭ ጨርቅን በለስላሳ ድንጋዮች ላይ እያሸች ነበር። አድሪያኖ የራሱን ልብሶች ለማጠብ ሲመጣ በተገቢው ርቀት ላይ ተቀመጠ እና በዝምታ ማጠብ ጀመረ። በዚያ ሁኔታ ለረጅም ጊዜ ቆዩ፣ ሁለቱ ብቻ እና የውሃው ድምጽ። በመጨረሻ ሎሪና ከየት እንደመጣ ጠየቀችው። አድሪያኖ የእውነቱን ጥንቃቄ የተሞላበት ስሪት ነገራት። የሌላ አካባቢ ሰው እንደሆነ፣ በከሸፈ ንግድ ምክንያት የቤተሰቡን መሬት እንዳጣና
ከዜሮ እየጀመረ እንደሆነ ነገራት። ሎሪና ሳታቋርጠው አዳመጠችው እና ሲጨርስ ሁሉንም ነገር ማጣት ምን እንደሆነና አሁንም ጉዞን መቀጠል ማለት ምን ማለት እንደሆነ እንደምታውቅ ብቻ ተናገረች። በድምጿ ውስጥ ርህራሄ ወይም ከልክ ያለፈ ጉጉት አልነበረም። የህመምን ቅርበት በሚያውቅና እርስ በርስ ለመረዳዳት ብዙ ማብራሪያ በማይፈልጉ ሁለት ሰዎች መካከል የተደረገ ቀላል ዕውቅና ብቻ ነበር። ከዚያ እሁድ ጀምሮ በወንዙ ዳር መገናኘት ዝምተኛ ልማድ ሆነ። በየሳምንቱ ሳይቀጣጠሩ ሁለቱም በተመሳሳይ ሰዓት እዚያ ይገናኙና ጎን ለጎን ልብስ ያጥቡ ነበር። በቀስታ ስለ ትናንሽ ነገሮች እያወሩ ውሎ አድሮ ትልልቅ ነገሮችን መግለጽ ጀመሩ። ሎሪና ስለ አባቷ ነገረችው። በዚህ አካባቢ እጅግ ምርጥ ጭነት አጓጓዥ እንደነበር፣ እያንዳንዱን መንገድና አቋራጭ የሚያውቅ የተከበረ ሰው እንደነበር እና እንስሳትን ብዙ ሰዎች ቤተሰቦቻቸውን ከሚይዙት በላይ በፍቅር ይይዝ እንደነበር ነገረችው። አባቷ በህይወቱ ምንም ሰርቆ እንደማያውቅ፣ ከሱ ከመጀመሪያ እስከ መጨረሻ ውሸት እንደነበረና እና ይህንንም የምታውቀው ሰዎች በሚሉት ሳይሆን ለአመታት በገዛ አይኗ ባየችው የአንድ ሰው ባህሪ እርግጠኛነት እንደሆነ ነገረችው። ስለዚህ ጉዳይ ስታወራ ድምጿ በቁጣ ይንቀጠቀጥም ነበር። ውስጧ ስር በሰደደና በቆየ ሐዘን ይንቀጠቀጥ ነበር። አድሪያኖ እያንዳንዱን ቃል በጥሞና ያዳምጥና በሰማ ቁጥር ደግሞ ያ የጭነት አጓጓዡ የቲያጎ ስም እንደተቀበረሹ ትዝታው ይወጋው ነበር። አንድ ምሽት ከከባድ የእርሻ ስራ በኋላ ሁሉም ተኝተው ሳለ አድሪያኖ የገዛ ትዝታውን እየፈለገ ባልጋው ላይ ሳይተኛ ቀረ። እናም ትዝታው መጣ። እንደ መብረቅ ሳይሆን በመጨረሻ አሸዋው ላይ እንደሚደርስ ቀርፋፋ ማዕበል መጣ። ቲያጎ በጉስታቮ ቢሮ ውስጥ አንድ ሰነድ ነበር። ኤሚሊዮ የተባለው ባለሀብት የፈረመው የቆየ የከብት ማጓጓዣ ውል። ያው ኤሚሊዮ አሁን ሴት ልጁን ካትሪናን ለአድሪያኖ ሊያጋባ የሚፈልገው ሰው፣ ያው ኤሚሊዮ እርሻው ካሮይራስ ጋር የሚዋሰነው ሰው። አድሪያኖ የዚያን ውል ዝርዝር ሁኔታ ማስታወስ አልቻለም። ነገር ግን የቲያጎ ስም በእርግጥ እዚያ እንደነበር ያውቅ ነበር። ዱዋርቴም ከኤሚሊዮ ጋር ግንኙነት እንደነበረው ያውቃል። ምክንያቱም ተቆጣጣሪው ለአድሪያኖ አባት ከመስራቱ በፊት ከሱ ዘንድ ነበር የመጣው። አጋጣሚው አጋጣሚ ብቻ ለመሆን በጣም ትልቅ ነበር። ነገር ግን አድሪያኖ አሁንም ሁሉንም ቁርጥራጮች አልያዛቸውም ነበር። ከጊዜ ወደ ጊዜ የሚያሳስበው የአንድ እንቆቅልሽ ጠርዞቹ ብቻ ነበሩ። የተደበቀው ባለሀብት ከገመተው በላይ ትልቅ ነገር እየገነባ መሆኑን ሳያስተውል ፍንጮችን እየሰበሰበ በእሱና በሎሪና መካከል ያለው ስሜት እንደ እውነተኛ ነገሮች በዝግታና በማይቀየር ሁኔታ እያደገ ሄደ። ምንም አይነት ታላላቅ መግለጫዎች ወይም ድርጊቶች አልነበሩም። በወንዙ ዳርቻ ልብስ ሲያጥቡ የሸሚዙን ኮሌታ የምታስተካክልለት እሷ ነበረች። እሷ በምትሰራበት መስክ ዳርቻ ላይ ሁልጊዜ ከቅርጫት ውስጥ በጣም ቆንጆ የሆነውን ፍሬ የሚያስቀምጥበት የራሱ መንገድ ነበር። ከሚያስፈልገው በላይ አንድ ሰከንድ የሚረዝሙና ሁለቱም በቃላት ለመግለጽ ድፍረት ያጧቸውን ነገሮች የሚናገሩ እይታዎች ነበሩ። ከሁሉም በላይ ደግሞ በዚህ ዓለም ውስጥ ያለ ማብራሪያ የሚረዳቸው ካረጀው ልብስና ከቆሸሸው ስም በስተጀርባ ዋጋ ያለው ነገር የሚያገኝ ሰው የመኖሩ ቀርፋፋና ውድ ግኝት ነበር። አንድ ከሰዓት በኋላ አድሪያኖ ሎሪና ከርሻው ቀድማ ወጣ ፈረሶቹ በነጻነት ወደሚለቀቁበት የግጦሽ መስክ ስትሄድ አያት። በሩቅ ተከተላትና ሌሎች ሰራተኞች የታመመችና የኋላ እግሯን የምታነክስ ስለሆነች በአንድ ጥግ የተዋት አንዲት አሮጊት ፈረስ አጠገብ ተንበርክካ አገኛት። ሎሪና ልክ ከጓደኛዋ ጋር እንደምትነጋገር ሁሉ ለፈረሷ በዝቅተኛ ድምጽ እያወራች የእንስሷን ሰኮና በረጠበ ጨርቅ ታጸዳላት ነበር። በጥንቃቄና በትዕግስት ቁስሉ ላይ የምትቀባውን የእጽዋት ቅልቅል አዘጋጅታ ነበር እና ከሌላ ከማንኛውም ሰው የምትሸሸው እንስሳ እዚያ ደህንነት እንዳለ ያወቀች ይመስል በእሷ እጆች ስር ዝም ብላ ቆማ ነበር። አድሪያኖ ከአንድ ዛፍ በስተጀርባ ቆሞ ያንን ትዕይንት ሲመለከት በሐዘን ሳይሆን በአድናቆት በደረት ውስጥ አንድ ነገር ሲሰበር ተሰማው። በዚህ ዓለም ውስጥ ምንም የሌላት ያቺ ሴት ያላትን ጥቂት ትርፍ ጊዜ ማንም የማይፈልገውን እንስሳ በመንከባከብ ታሳልፈው ነበር። ያንን የምታደርገው እንድትታይ አለም ለሽልማት አልነበረም። ያን የምታደርገው እሷ ባህሪዋ ስለሆነ ነበር። እናም በዚያ ቅስፈት አድሪያኖ ባስደነገጠው ግልጽነት ከእንግዲህ ዝም ብሎ ጉጉት ወይም ፍላጎት እንዳልነበረው አወቀ። አላና የመታመን ችሎታውን ካጠፋችበት ጊዜ ጀምሮ ተሰምቶት በማያውቅ መንገድ ሎሪናን ማፍቀር ጀምሮ ነበር። ነገር ግን ያ እየተወለደ ያለው ስሜት ከራሱ ጋር አስከፊ ሸክም ይዞ መጣ።
አድሪያኖ በየቀኑ ለሎሪና እየዋሸ እንደሆነ ያውቅ ነበር። በጠራችው ቁጥር እሱ ዝም ብሎ ተቅበዝባዥ ሰራተኛ እንደሆነ እንድታምን በፈቀደ ቁጥር ያንን ትስስር በሐሰት መሰረት ላይ እየገነባው ነበር እና እንቅልፍ የሚነሳውም ጥያቄ ሁልጊዜ ያው ነበር። እውነቱን ስታውቅ ሎሪና ምን ታደርጋለች? ትምረዋለች ወይስ በሱ ውስጥ በሌሎች ህይወት የሚጫወት ሌላ ባለስልጣን ሰውን ታያለች? ሌላ ያታለላት ሰው፣ አስቀድማ ከተሸከመችው ክህደት ላይ የሚደመር ሌላ ክህደት። የዚህ መልስ ፍርሃት በጣም ትልቅ ከመሆኑ የተነሳ አድሪያኖ ትክክለኛውን ጊዜ ይጠብቃለሁ እያለ እውነቱን የሚገልጽበትን ቀን ወደፊት ገፋው። በውስጡ ግን ትክክለኛው ጊዜ በጭራሽ ላይኖር እንደሚችል ያውቃል። አየሩ እሳት የሚተፋ በሚመስልበት አንድ ሞቃታማ ማክሰኞ ዱዋርቴ ከራት በኋላ ሁሉንም ሰራተኞች ወደ ግቢ ጠራ። ቀይ ፊትና ሰራተኞቹ ቀድሞውኑ በሚያውቁትና በሚፈሩት መንገድ የሚያብለጨልጩ ትናንሽ አይኖች ነበሩት። ከሰሜኑ የግጦሽ መስክ 4 ከብቶች እንደጠፉ፣ አንድ ሰው ከእርሻው እየሰረቀ እንደሆነና እያንዳንዱን የንብረቱን ጥግ በመፈተሽ እንኳን ቢሆን ማን እንደሆነ እንደሚያውቅ አስታወቀ። አይኖቹ የሰራተኞቹን ፊት አንድ በአንድ ቃኙና ልክ እንደ ሁልጊዜው ብቻዋን ከቡድኑ ጀርባ ቆማ በነበረችው ሎሪና ላይ አረፉ። ዱዋርቴ በዚያ ምሽት በቀጥታ አልከሰሳትም። ነገር ግን ወደሷ የወረወረው እይታ መባል ያለበትን ሁሉ ቃላት ተናገረ። ሌሎች መልእክቱን ተረዱት። በሚቀጥለው ቀን የሎሪና መገለል የባሰ ሆነ። ማንም አያናግራትም ነበር፣ ማንም አይቀርባትም እና አንዳንዶቹ የሌባ ልጅ ከዛፉ ስር አትርቅም የሚለውን እሷ እንድትሰማ ድምጻቸውን ከፍ አድርገው ይናገሩ ነበር። አድሪያኖ ሁሉንም ነገር በየሰዓቱ በሚያድግ ቀዝቃዛ ቁጣ ይመለከት ነበር። ሎሪና ምንም እንዳልሰረቀች ያውቅ ነበር። በማይገጥሙ ሂሳቦችና በሚጠፉ ቁሳቁሶች አመክንዮ መሰረት እውነተኛው ሌባ ራሱ ዱዋርቴ እንደሆነ ያውቅ ነበር። ነገር ግን ይህንን ለማረጋገጥ ከግምት በላይ የሆነ ነገር ያስፈልጋል። ጊዜው ሲደርስ ጠረጴዛ ላይ የሚያስቀምጣቸው ቁጥሮች፣ መዝገቦች፣ ጠንካራ ነገር ያስፈልገው ነበር እና ያ ጊዜ አድሪያኖ በውስጡ እንደሚሰማው እሱ ካቀደው በላይ በፍጥነት እየቀረበ ነበር። ምክንያቱም በዚያው ምሽት ሁሉም ካረፉ በኋላ አድሪያኖ ከማደሪያው ስንጥቅ ውስጥ ደሙን የሚያቀዘቅዝ ነገር አየ። ዱዋርቴ ከባድ ከረጢት በጀርባው ተሸክሞ ከመጋዘኑ ወጣ። በጥንቃቄ ወደ ጎኑ ተመለከተና በጨለማው ውስጥ ፈረስ የጫነ ሰው ወደሚጠብቀው ወደ ኋላው አጥር አመራ። ፈጣን ልውውጥ ተደረገ። ከረጢቱ ዱዋርቴ ኪስ ውስጥ በከተተው ነገር ተለወጠ እና ፈረሰኛው በሌሊት ውስጥ ጠፋ። አድሪያኖ የዚያን እያንዳንዱን ዝርዝር ሁኔታ በትዝታው መዘገበና ልቡ እየመታ ወደ አልጋው ተመለሰ። አሁን በገዛ አይኑ አይቶ ነበር። ነገር ግን ዱዋርቴ በመቀጠል ያደረገው ነገር ሁሉንም ነገር በጣም አጣዳፊና በጣም አደገኛ ያደርገዋል። በዚህ ሳምንት ዱዋርቴ የተቆጣጣሪነት ጭንብሉን ያወልቃል እና ሎሪና ብቻዋን ለመጋፈጥ ፈጽሞ ያልጠበቀችውን ፊት ያሳያል። አድሪያኖም ሳይታወቅ የመኖር ፍላጎቱን የመለሰችለትን ሴት ለመጠበቅ ሲል ስውርነቱን መቀጠል ወይም ማንነቱን መግለጥ መካከል መምረጥ ይኖርበታል። አድሪያኖ ሚስጥራዊውን ዱዋርቴን በጨለማ ውስጥ ካየው በኋላ 3 ቀናት አለፉ። የተደበቀው ባለሀብት የተቆጣጣሪውን እያንዳንዱን እንቅስቃሴ፣ ወደ መጋዘን የሚያደርገውን እያንዳንዱን ጉዞ፣ ዱዋርቴ ከታመኑ አሽከሮቹ ጋር የሚያደርገውን እያንዳንዱን የሹክሹክታ ንግግር በከፍተኛ ጥንቃቄ እየተከታተለ በእርሻ ውስጥ የሰራባቸው 3 ቀናት እና በደንብ ባስተዋለ ቁጥር የስርቆቱ ስልት የቅርብ ጊዜ ወይም ትንሽ ነገር ብቻ እንዳልሆነ ተረዳ። ዱዋርቴ መሳሪያዎችን፣ ብርድ ልብሶችን፣ የቡና ከረጢቶችን፣ ከብቶችን እንኳን ለወራት ምናልባትም ለዓመታት ሲሰርቅ ነበር። ሰራተኞቹ በተረፈው ነገር በራብና በቁርስ ሲሰቃዩ፣ እሱ ሁሉንም በውጭ እየሸጠ ትርፉን ወደ ኪሱ ይከት ነበር። ሰውየው ባለቤቱ በገዛ ንብረቱ ስር ምን እየተከናወነ እንዳለ ለማየት ብዙ ጊዜ እንደማይመጣ በማወቅ በዋናው ቤትና በሰራተኞች መኖሪያ መካከል ያለውን ርቀት እንደ ጋሻ በመጠቀም በአድሪያኖ ጀርባ ላይ ሙሉ ንግድ መስርቶ ነበር። ነገር ግን ዱዋርቴ ብልህ ነበር። በአንድ ጊዜ አይሰርቅም ነበር፣ ግልጽ ፍንጭም አይተውም እና በሂሳቡ ላይ ጉድለት በታየ ቁጥር የሚወቅሰው ሰው ነበረው። በቅርብ ጊዜ ያ ሰው ሎሪና ነበረች። አድሪያኖ በሷ ላይ የሚያደርገው ነገር ዝም ብሎ የባህሪ ጭካኔ ሳይሆን ስትራቴጂ መሆኑን ተረዳ። ዱዋርቴ ቋሚ የጥፋተኝነት ማሳበቢያ ያስፈልገው ነበር፣ ተአማኒነት ያለው፣ በአባቷ ታሪክ ምክንያት ሁሉም አስቀድመው የሚጠረጥሯት፣ ጓደኛና ራሷን የምትከላከልበት ድምጽ የሌላት ሰው። ሎሪና ለዚህ ሚና ፍጹም ነበረች።
ተቆጣጣሪው ልክ በሰንጠረዡ ላይ ያሉ ቁርጥራጮችን እንደሚቀይር ሰው በቅዝቃዜ ይጠቀምባት ነበር። እያንዳንዱ ህዝባዊ ውርደት፣ እያንዳንዱ የፈጠራ ክስ፣ እያንዳንዱ የተጣለ ቅጣት በሌሎች ሰራተኞች ጭንቅላት ውስጥ በእርሻው ላይ የሆነ ነገር ከጠፋ ጥፋተኛዋ የሌባው ጭነት አጓጓዥ ልጅ ብቻ መሆን እንደምትችል ለማጠናከር ያገለግል ነበር። እና በጣም የሚከፈው ደግሞ ይሄ ስልት መስራቱ ነበር። በዚያ ረቡዕ አድሪያኖ የአትክልት ስፍራ ሲያርም ሲልቫኖ በዝግታ እርምጃና በጥርሱ መካከል በጠፋ ትንባሆ ሲቀርብ አየው። ይህም ማጨስ ብቻ ሳይሆን ማውራት እንደሚፈልግ ምልክት ነበር። አዛውንቱ ቲማቲም ስር የሚመረምር መስሎ ከአድሪያኖ አጠገብ ተንበረከከ እና ወደ አድሪያኖ ሳይመለከት ድምፁ ከንፋሱ በላይ ለማይሰማ ስስ ክር ሆኖ ተናገረ። ሎሪና በእውነተኛ አደጋ ላይ መሆኗን፣ ዱዋርቴ ለይስሙላ እሷን ማዋረድ ብቻ ሳይሆን ተቆጣጣሪው በሷ ላይ ሌላ ፍላጎት እንዳለው፣ ከስራ ጋር ምንም ግንኙነት የሌላቸውና በየሳምንቱ ይበልጥ ግልጽ እየሆኑ የመጡ ፍላጎቶች እንዳሉት ተናገረ። ሲልቫኖ ያረጁ አይኖች ነበሩት፣ ነገር ግን ሩቅ የሚያዩ ነበሩ እና ባለፉት ምሽቶች ያዩት ነገር ዱዋርቴ ሁሉም ካረፉ በኋላ በሴቶች ማደሪያ ሲዞር ነበር። በሮቹን እየሞከረ በስንጥቆች ውስጥ እያየ ሎሪና ለመቃወም አቅም እስከምታጣ ድረስ ተጋላጭ የምትሆንበትን ጊዜ እየጠበቀ ነበር። አድሪያኖ ከአየር ሁኔታው ጋር ምንም ግንኙነት የሌለው ቅዝቃዜ በአከርካሪው ላይ ሲወርድ ተሰማው። ሲልቫኖን በምልክት አመሰገነውና ያንን ቀሪ ቀን መንጋጋውን በቁጣ ነክሶና አይምሮን በከፍተኛ ፍጥነት እያሰራ ሳለፈ። ሁኔታው ተቀይሯል። አሁን ጉዳዩ ሙስና በፈጸመ ተቆጣጣሪ ላይ ማስረጃ የመሰብሰብ ጉዳይ ብቻ አልነበረም። ሎሪናን በጣም የከፋ ከሆነ ነገር የመጠበቅ ጉዳይ ነበር እና ጊዜው ደግሞ እያለቀ ነው። አድሪያኖ በዚያው ሰዓት ሁሉንም ነገር ለመግለጽ፣ የሰራተኛ ሸሚዙን ለመቅደድ፣ እውነተኛ ስሙን ለመናገርና ዱዋርቴን ከንብረቱ ላይ በእርግጫ ለማባረር አሰበ። ነገር ግን ያለ ጊዜው መግለጡ ተቆጣጣሪው ተጠያቂ ሳይሆን እንዲሸሽ ሊያደርገው እንደሚችልና ይባስ ብሎ ሎሪና በሱ ላይ ማሳደር የጀመረችውን እምነት ለዘላለም ሊያጠፋው እንደሚችል ያውቅ ነበር። እሱ የምታምነው ሚጌልን ነበር፣ በወንዙ ዳር አብሯት ልብስ የሚያጥበውን ሰራተኛ። ሚጌል አድሪያኖ መሆኑን ካወቀች ዱዋርቴ በነበረበት ጊዜ በመከራ ውስጥ እንድትኖር ያደረጋት ባለ ሀብት መሆኑን ካወቀች ምናልባት ዳግመኛ በዚያው እይታ አትመለከተውም። በዚያ ምሽት አድሪያኖ በወንዶች ማደሪያ ውስጥ አልተኛም። አልጋውን ወደ ውጭ ጎተተ። ከውጭው የእንጨት ግድግዳ ጋር ተደግፎ ወደ ሴቶች ማደሪያ የሚደረግ ማንኛውንም እንቅስቃሴ እየተከታተለ ግቢውን መጠበቅ ጀመረ። ሌሊቱ በዝግታና በዝምታ አለፈ። የኩሬ ጩኸትና የሩቅ ውሻ ጩኸት ብቻ ጨለማውን ይሰብሩት ነበር። ዱዋርቴ አልመጣም። ነገር ግን በሚቀጥለውና ከዚያ በኋላ ባለው ቀንም አድሪያኖ ጥበቃውን ደገመ። ለአጫጭር ጊዜያት ብቻ እየተኛ፣ ሁል ጊዜም ጆሮ ክፍት ሆኖና አይኖቹ ወደ ጥላዎቹ ተተክለው። ድካም አስቀድሞ በነበረው ድካም ላይ እየተቆለለ መጣ። እናም በእርሻው ላይ እንቅስቃሴው ቀርፋፋና የከበደ ሆነ። አካሉ የነዚያን እንቅልፍ የሌላቸው ምሽቶች ዋጋ እየጠየቀው ነበር። ሎሪና ይህንን አስተዋለች። በተፈጥሯ ነገሮችን የምታስተውል ነበረች። የአድሪያኖ የጠቆሩ አይኖችና የሚንቀጠቀጡ እጆች ከሷ ትኩረት ማምለጥ አልቻሉም። በሚቀጥለው እሁድ በወንዙ ዳር ጎን ለጎን ልብስ እያጠቡ ሳለ ማሸቷን አቆመችና ባልጠበቀው ግልጽነት ተመለከተችው። የታመመ እንደሚመስል በየቀኑ ክብደት እየቀነሰና እየገረጣ እንደመጣ እና ምናልባት ችግር ካለበት ምንም እንኳን እሷ ብዙ ማድረግ ባትችልም በእሷ መተማመን እንደሚችል ተናገረች። የሎሪና ድምፅ ዝቅ ያለና ጠንካራ ነበር። ያለ ድራማ፣ ያለ ግትርነት፣ ችግርን ብቻውን የመሸከም ክብደትን ለሚያውቅና ያንን ለማንም ከማይመኝ ሰው የሚቀርብ ቅን ግብዣ ብቻ ነበር። አድሪያኖ በጉሮሮ ላይ በጣም የጠበቀ እብጠት ስለተሰማው ላፍታ መመለስ አልቻለም። ያቺን መላው ዓለም እንደ ቆሻሻ የሚመለከታትን ሴት ተመለከታት። እሷ ግን አሁንም በውስጧ ለሌላ ሰው የምትጨነቅ ልግስና ያላት ነበረች። እናም ለዚያ ደግነት እንደማይመጥን አወቀ። ቢያንስ አሁን እሷን እየዋሸ ባለበት ሰዓት። በዚያው ቅስፈት እግሮች በቀዝቃዛው ውሃ ውስጥ እያሉና የውር ፀሐይ በዊሎ ቅጠሎች መካከል እያለፈች ባለበት ወቅት ሁሉንም ነገር ሊነግራት ፈለገ። ለመጀመር አፉን ከፈተ። ነገር ግን የመጀመሪያው ቃል ከመውጣቱ በፊት በመንገዱ ላይ የቅርንጫፎች መሰባበር ድምፅ ሁለቱንም በአንድ ጊዜ ራሳቸውን እንዲያዞሩ አደረጋቸው። ዳንኤላ የምትባል አንዲት ሰራተኛ ነበረች። እየሮጠችና እየተንገዳገደች ወደ ወንዙ ዳርቻ ወረደች።
ዱዋርቴ በአስቸኳይ ሁሉም ግቢ ውስጥ እንዲገኙ እየጠራ እንደሆነ ከባድ ነገር እንደተከሰተና በ5 ደቂቃ ውስጥ ያልተገኘ ወዲያውኑ እንደሚሰናበት ተናገረች። ሎሬናና አድሪያኖ ተያዩ። ልብሶቹን በድንጋዩ ላይ ትተው በፈጣን እርምጃ መንገዱን ወጡ። ግቢው ሲደርሱ ሰራተኞች በመጋዘኑ ፊት ለፊት በግማሽ ክብ ተሰብስበው ነበር። ዱዋርቴ መሃል ቆሞ ነበር። ጠጥቶ ወይም ደግሞ የተቀነባበረ ቁጣን እየወከለ ፊቱ ቀልቶ ነበር። ከጎኑ ደግሞ 3 የተከፈቱና የተቀደዱ የቡና ከረጢቶች ነበሩ። ጥርጣሬዎቹም በተመታው አፈር ላይ ተዘርተው ነበር። ተቆጣጣሪው ሁሉም እስኪገኙ ድረስ ጠበቀ። ለማስፈራራት በሚጠቀምበት በዚያ የቲያትር ቀርፋፋነት አይኖቹን በቡድኑ ላይ ያሳለፈና ከዚያም ጣቱን በቀጥታ ወደ ሎሬና ቀሰረ። ድምፁ ለማዋረድ ተብሎ የተሰራ ከፍ ያለና ጎርናና ሆኖ ወጣ። ከረጢቶቹን በሴቶች ማደሪያ ጀርባ ተደብቀው እንዳገኛቸው አንድ ሰው ከእርሻው ቡና እየሰረቀ መንደር ውስጥ ለመሸጥ እንደሚሞክርና ማስረጃዎቹም ወደ አንዲት ሰው እንደሚጠቁሙ ተናገረ። ከዛቸው በሚበልጥ ፈገግታ ሎሬናን ተመለከታት እና አስቀድሞ ለእርሻው ባለቤት መልእክት እንደላከ ጌታው በእርግጠኝነት የፖሊስ ባለስልጣን እንደሚያስመጣና የሌባው ጭነት አጓጓዥ ልጅ ልክ እንደ አባቷ ተመሳሳይ ቦታ እንደምታበቃ ተናገረ። በግቢ ውስጥ የነበረው ዝምታ በጣም ጥቅጥቅ ያለ ከመሆኑ የተነሳ አድሪያኖ ክብደቱ በትከሻው ላይ ሊሰማው ይችል ነበር። ማንም ምንም አልተናገረም። ማንም አልተንቀሳቀሰም። ሰራተኞቹ ወደ መሬት፣ ወደ ጎን፣ የሎሬናን ፊት ያልሆነ ብቻ ወደ ማንኛውም ቦታ ይመለከቱ ነበር። ምክንያቱም እሷን መመልከት ማለት አሁን ወገን መያዝ ማለት ነው እና በዱዋርቴ ላይ ወገን መያዝ ማለት ደግሞ ስራን፣ መጠለያን፣ ምግብን ማጣት ማለት ነበር። ሎሬና በዚያ የፈሪ ዝምታ መካከል ቆማለች። ከወንዙ የረጠቡ እጆቿ ከጎኗ ተንጠልጥለው አይኖቿ ቀስ በቀስ የከፋ ነገርን በሚቀይር አለማመን ተከፍተው ነበር። ፍርሃት አልነበረም። ከዚህ በፊት ይህን ያለፈችና ሁሉም ሰው ቀድሞ ጥፋተኛውን በወሰነበት ሁኔታ እውነት ዋጋ እንደማይኖረው የምታውቅ ሰው መራር ዕውቅና ነበር። አድሪያኖ አንድ እርምጃ ወደፊት ሄደ። አይምሮ ከመከልከሉ በፊት አካሉ ተንቀሳቀሰ። በውስጡ ሊይዘው ባልቻለው ቁጣ ተገፋፍቶ ነበር። እንደ ሚጌል ትሁት ድምጽ ሳይሆን ከፍ ባለና በጠንካራ ድምጽ ተናገረ። ሎሬና ምንም እንዳልሰረቀች ተናገረ። ባለፉት ምሽቶች በሴቶች ማደሪያ አካባቢ ሲጠብቅ እንደነበር፣ ሎሬና ስትወጣ ወይም የሆነ ነገር ስትደብቅ አንድም ቀን እንዳላየ ተናገረ። እናም ዱዋርቴን አይኑን እያየው ተቆጣጣሪው ለምን በኩለ ሌሊት ከባድ ከረጢቶችን ተሸክሞ በመጋዘኑ በኩል ለሚጠብቀው ፈረሰኛ ለመስጠት እንደሚወጣ ማስረዳት እንዳለበት ተናገረ። መላው ግቢ ትንፋሹን ዋጠ። ዱዋርቴ ራሱን ከመሰብሰቡና ፊቱን ወደ ቁጣ ጭንብል ከመቀየሩ በፊት ላፍታ ደነገጠ። ጣቱን እየቀሰረ ወደ አድሪያኖ ተጠጋ። ውሸታም፣ ወጠምሻ፣ የሌባው ተባባሪ እያለ ጮኸበት። ሚጌልም ልክ እንደ ሎሬና ጥፋተኛ እንደሆነና ሁለቱም በዚያው ምሽት እንደሚባረሩ ተናገረ። አድሪያኖ በሸሚዙ ኮሌት ተይዞ በኃይል ገፋው። ይህም ወደ ኋላ እንዲደናቀፍና በተዘረገፉት የቡና ከረጢቶች ላይ እንዲወድቅ አደረገው። ሎሬና ጮኸችና በሁለቱም መካከል ለመግባት ሞከረች። ነገር ግን ዱዋርቴ በህመም እንድትጮህ በሚያደርግ ጥቃት ክንዷን ያዛት፣ ወደ ራሱ አቀረባት። በትንፋሹ ውስጥ የቆየ መጠጥ ሽታ እስኪሰማት ድረስ አቀረባት። ዝም ካላለች ከቀላል የስርቆት ክስ የከፋ ነገር እንደሚመጣባት አጉረመረመ። አድሪያኖ በአንድ ሳጥን ጥግ ላይ ተመቶ ከቅንድቡ ላይ ከሚፈሰው ደም ጋር በማይመጣጠን መረጋጋት ከመሬት ላይ ተነሳ። ፊቱን በእጁ ጀርባ ጠረገ። ከእንግዲህ የዝምተኛው ሰራተኛ የሚጌል አይኖች ባልሆኑ አይኖች ዱዋርቴን ተመለከተው። ውሳኔን የወሰነና ወደ ኋላ የማይመለስ ሰው አይኖች ነበሩ። በጭንቀትና በግራ መጋባት ወደምትመለከተው ሎሬና አየ። ከዚያም በሱ መሬት ላይ ለሚኖሩት እሱ ካመረተው ለሚመገቡትና የሱን እውነተኛ ፊት ሳያዩ በሱ ጣራ ስር የሚተኙትን የተሰበሰቡ ሰራተኞችን አየ። በጥልቀት ተነፈሰና ጊዜው እንደደረሰ አወቀ። ምንም እንኳን ባቀደው መንገድ ባይሆንም፣ በመረጠው ትዕይንት ባይሆንም፣ ህይወት ግን አልፎ አልፎ የሚኖሩባትን ሰዎች እቅድ ታከብራለች። ያረጀው ሸሚዙን የመጀመሪያ ቁልፍ ፈታና እርሻው ከደረሰበት ቀን ጀምሮ ደብቆት የነበረውን የቆዳ ክር ጎትቶ አወጣ። በክሩ ላይ የአይሮራስ እርሻ ባለቤት የሆነውና በዚያ ንብረት ላይ የማንነት ስልጣን ማስረጃ ሆኖ የተመዘገበውን ኤስ የሚሉ ፊደላት የተቀረጹበት ከባድ የወርቅ ቀለበት ተንጠልጥሎ ነበር። የቀለበት ማህተሙን የፀሐይ መጥለቂያውን ብርሃን በወርቁ ላይ እንዲያንጸባርቅ ከፍ አድርጎ ያዘው።
እናም ለመጀመሪያ ጊዜ ከሳምንታት በፊት ያንን ግቢ ከረገጠ በኋላ በእውነተኛው ድምፁ ተናገረ። በሚጌል ለስላሳ ድምጽ ሳይሆን ትዕዛዝ እየሰጠና በደነደነ ያንን በፍትህ ማድረግን በተማረሰው ጎርናናና ጠንካራ ድምጽ ሙሉ ስሙን ተናገረ። የዚያ መሬት፣ የነዚያ ፈረሶች፣ እዚያ መሬት ላይ የተዘረገፈው ቡና፣ ዱዋርቴ ለወራት ሲዘርፈው የነበረው መጋዘን ባለቤት እሱ እንደሆነ ተናገረ። የዋናው ቤት ግድግዳዎች እንዳያይ የከለከሉትን በገዛ ዓይኑ ለማየት በመካከላቸው እንደ ሰራተኛ እንደኖረ ተናገረ። እናም ወደ ዱዋርቴ በመዞር ድምፁ እንዲንቀጠቀጥ በሚያደርግ የታፈነ ቁጣ ተቆጣጣሪው በዚያ ቅስፈት ከስራው እንደተባረረና ስለተዘረገፈው እያንዳንዱ የቡና ከረጢት፣ በስውር ስለተሸጠው እያንዳንዱ ከብት፣ ከሰራተኞች ስለተሰረቀው እያንዳንዱ ብርድ ልብስ፣ ራሳቸውን መከላከል በማይችሉ ሰዎች ላይ ስለደረሰው እያንዳንዱ ውርደት ተጠያቂ እንደሚሆን ገለጸለት። ዱዋርቴ ልክ በጥይት እንደተመታ ሰው ወደ ኋላ ተንገዳገደ። ፊቱ በአንድ ገረጣና በአንድ ጊዜ የውሸት ቤተ መንግስቱ ሲፈርስ ያየውን ሰው ድንጋጤ በሚያሳዩ ቀይ ነጠብጣቦች ተተካ። ሊናገር ሞከረ። ስላለማወቅ፣ ስለ ግራ መጋባት፣ ስህተት ስለሆነ ነገር ተንተባተበ። ቃላቱ ልክ በጠባብ የእግረኛ መንገድ ላይ እንዳሉ ሰካራሞች እርስ በርሳቸው እየተጋጩ ይወጡ ነበር። በዙሪያው የነበሩት ሰራተኞችም ተረበሹ። በመካከላቸው እንደ ማዕበል ያለ ሹክሹክታ እየተዘዋወረ ነበር። ፊታቸው አድሪያኖን በመደናገጥ ባለማመን፣ ቀስ በቀስም ወደ ማወቅ በተለወጠ ሁኔታ ይመለከቱት ነበር። ሲልቫኖ ከቡድኑ ጀርባ ሆኖ ትንባውን ካፉ አውጥቶ ሁልጊዜም እንደሚያውቀው ወይም ቢያንስ ሁልጊዜም እንደሚጠራጠር በሚገልጽ ሁኔታ ራሱን በቀስታ ነቀነቀ። ነገር ግን የአድሪያኖ አይኖች በሰራተኞች ላይ ወይም በዱዋርቴ ላይ አልነበሩም፣ በሎሪና ላይ ነበሩ። እና እዚያ ያየው ነገር ከማንኛውም ጡጫ ወይም ውድቀት በላይ በጥልቀት ጎዳው። ሎሪና በአንድ ጊዜ ብዙ ነገሮችን በሚገልጽ እይታ ተመለከተችው። መገረም ወይም ግራ መጋባት አልነበረም፣ ሌላ ነገር ነበር። አድሪያኖ ለማግኘት የፈራውና አሁን በእነዚያ ቡናማ አይኖች ውስጥ እንደ ፍርድ ግልጽ ሆኖ የሚታይ ነገር፣ ተስፋ መቁረጥ። የሚያምኑት ብቸኛ ሰው ከሚያሳየው ፊት በስተጀርባ ሌላ የተደበቀ ፊት እንዳለው ሲያውቁ የሚሰማ ያ ተስፋ መቁረጥ። ሎሪና አንዲትም ቃል አልተናገረችም። እሷን ለመያዝ አቅም ካጣው ከዱዋርቴ እጅ ራሷን አላቀቀችና በውጭ ጠንካራ በውስጥ ግን በፈረስ እርምጃ ከግቢው ርቃ ሄደች። አድሪያኖ ሊከተላት ፈለገ። ነገር ግን ዱዋርቴ ለማምለጥ ያንን የጥርጣሬ ቅስፈት ተጠቀመበት እና የተከተለው ትርምስ በአቅራቢያው ያለውን አደጋ ከመፍታት ውጪ ሌላ ነገር እንዳያደርግ ከለከለው። ሲልቫኖና ሁለት ወጣት ሰራተኞች ዱዋርቴ አጥሩ ላይ ሳይደርስ ያዙት። ተቆጣጣሪው ተወራጨ፣ ተሳደበ፣ ሊፈጽመው የማይችለውን የበቀል ዛቻ ተናገረ እና አንድ ሰው ወደ መንደሩ ሄዶ ባለስልጣን እስኪያመጣ ድረስ ግቢ ውስጥ ካለ ምሰሶ ጋር ታሰረ። አድሪያኖ ከሰራተኞቹ አንዱ ጉስታቮን እንዲጠራ ወደ ዋናው ቤት ላከው። ጉስታቮ ከአንድ ሰዓት ባነሰ ጊዜ ውስጥ በፈረስ ደረሰ። ወንድሙን በአቧራና በደም ተሸፍኖ በሰራተኞቹ ግቢ መካከል ሲያየው አይኑና አፉ ተከፍቶ ቀረ። አድሪያኖ ሁሉንም ነገር በጥቂት ጠንካራ አረፍተ ነገሮች አስረዳው። ጉስታቮም ከማንኛውም ነገር በፊት ተግባራዊ ሰው ስለነበር ሁኔታውን ተቆጣጠረ። መጋዘኑ እንዲቆጠር፣ የዱዋርቴ መዝገቦች እንዲለዩ፣ ከሰራተኞች መካከል ምስክሮች እንዲጠሩና በሚቀጥለው ቀን ጧት ወደ ከተማ የሚወሰድ ይፋዊ ክስ እንዲዘጋጅ አዘዘ። ጉስታቮ ትርምሱን ሲያደራጅ አድሪያኖ ሎሪናን ፈለጋት። በሴቶች ማደሪያ አልነበረችም፣ በወንዙ ዳርም አልነበረችም፣ በእርሻውም የለችም፣ በጋጣዎቹም አላገኛትም። አድሪያኖ የሚያውቀውን የእርሻውን እያንዳንዱን ጥግና በዚያ ምሽት ብቻ ያገኛቸውን በርካታ ቦታዎች ዞረ። ከእንግዲህ ጭንቀቱን ለመደበቅ በማይሞክር ድምጽ ጠራት። ሲልቫኖ ነበር በጀርባ አጥር አጠገብ በክበብ ሲመላለስ ያገኘው እና የተወሰኑ ነገሮች በመሮጥ እንደማይፈቱ ለማወቅ ረጅም ጊዜ እንደኖረ ሰው በረጋ ድምጽ ሎሪና ምናልባት በዚያ እርሻ ላይ ሰላም ወደሚሰማት ብቸኛ ቦታ ሄዳ ሊሆን እንደሚችል ነገረው። በምስራቁ ኮረብታ አናት ላይ ወዳለው አሮጌ የጃካራንዳ ዛፍ ሐዘኑ በማደሪያው ውስጥ ለመያዝ በጣም ትልቅ በሚሆንበት ጊዜ ብቻዋን ወደምትሄድበት። አድሪያኖ በጨለማ ውስጥ በጨረቃ ብርሃን በተፈጥሮ ስሜቱ እየተመራ ኮረብታውን ወጣ እና እዚያ አናት ላይ በግዙፉ የጃካራንዳ ዛፍ ስሮች መካከል ተቀምጣ ፊቷ በእንባ ታጥቦና እጆቿ ጉልበቷን አቅፈው ሎሪና እዚያ ነበረች። ሲቀርብ ሰማችው፣ ግን አልዞረችም።
አድሪያኖ ለመቅረብ ድፍረታቱ ጥቂት እርምጃዎችን ርቆ ቆመ። በመካከላቸው የነበረው ዝምታ በወንዙ ዳር ካሳለፉት ዝምታዎች በጣም የተለየና የሚያስፈራ ነበር። ይሄኛው ልክ እንደ እሳት ቃጠሎ ያም ነበር። እንደዛ መጽናኛ አልነበረም። እዚያ ከጥቂት ሰዓታት በፊት እርስ በርስ ለመተማመን ይማሩ የነበሩ ሁለት ሰዎችን የሚለይ ከተደበቁ እውነቶች የተገነባ ርቀት ነበር። ሎሪና በህይወቷ ብዙ ነገሮችን አጣለች። አባቷን፣ እናቷን፣ ስሟን፣ ክብሯን። ነገር ግን እስከዚያ ቅስፈት ድረስ ለመውደድ በመረጠችው ሰው ላይ የነበራት እምነት ጠፍቶ አያውቅም ነበር። እና አሁን አድሪያኖ በእርሻው ላይ ያወቃት ሰውና እውነቱን የደበቃት ሰው በውስጣቸው አንድ ሰው መሆናቸውን ለማረጋገጥ ትክክለኛ ቃላትን ማግኘት ይኖርበታል። አለበለዚያ ግን ለዘላለም ያጣታል። ለሌላ ሰው ሳይሆን ዳግመኛ የመተማመን ፍርሃት አሳልፎ ይሰጣታል። አድሪያኖ ከሎሪና ጥቂት እርምጃዎች ርቆ ቆመ። ጨረቃ በሁለቱ ላይ ቀዝቃዛ ብርሃን እያፈሰሰችና አሮጌው ጃካራንዳ ለሚመጣው ነገር ዝምተኛ ምስክር ሆነ። ከየት እንደሚጀምር አላወቀም። በሳምንታት በጭንቅላት ውስጥ ንግግሮችን ተለማምዶ ነበር። ስለ መልካም ዓላማዎቹና እውነቱን ለማግኘት ስውርነት እንዴት አስፈላጊ እንደነበረ የሚያምሩ አረፍተ ነገሮችን አዘጋጅቶ ነበር። አሁን ግን በሷ ፊት እነዚያ ቃላት ከደረሰው ጉዳት መጠን ጋር ሲነጻጸሩ በጣም ትንሽ መስለው ታዩት። ሎሪና አሁንም አላየችውም። አይኖቿን በገዛ እጆቿ ላይ ተክላ ነበር። እነዚያ ከሱ ጋር ውሃ የተካፈሉ የታመመች ፈረስ የተንከባከቡና በፀሐያማ እሁዶች ከጎኑ ልብስ ያጠቡ ሻካራ እጆች። አድሪያኖ በጥልቀት ተነፈሰና የቀረውን ብቸኛ ነገር አደረገ። ሳይቀርባት ሳይነካት እዚያው አፈሩ ላይ ተቀመጠ። እናም እንደ ባለ ሀብት ወይም እንደ ጌታ ሳይሆን በእርሻው ላይ እንዳወቀችው ሰው ማውራት ጀመረ። ሁሉንም ነገር ከመጀመሪያው ጀምሮ ነገራት። ስለ አላና፣ ስለ ፈረሰው እጮኝነት፣ በዚህ አገናኝ መንገዱ ሰምቶ በማንኛውም ሰው ላይ የመተማመን ችሎታውን ስለበከሉት ቃላት፣ ስለ ጉስታቮ ጫና፣ ስለ ካትሪና፣ በቀሪው ህይወቱ መሬቱንና ከብቶችን ብቻ በሚያዩ ሰዎች ተከቦ የመኖር ፍርሃቱን ነገራት። የራስን ማንነት የመደበቅ ሐሳቡ የተወለደው ከጭንቀት እንጂ ለመዝናናት እንዳልሆነ፣ እጆቹ እየቆሰሉ ጎጆችን ለማረም ፀሐይ ከመውጣቷ በፊት መንቃት ምንም የሚያዝናና ነገር እንደሌለው ነገራት። እናም ለመጀመሪያ ጊዜ ድምጹ እየተቆራረጠ በመጀመሪያ እቅድ ውስጥ እንደሷ ያለ ሰውን የማግኘት እድል ፈጽሞ እንዳልነበረ ነገራት። ወደዚያ እርሻ የወረደው ለቀላል ጥያቄ መልስ ፍለጋ እንደነበር እና ሎሪና ሳታውቅ ሳትፈልግ በምላሹ ምንም ነገር ሳትጠይቅ በሙቀት መካከል የውሃ ኩባያ ከዘረጋችለት ቀን ጀምሮ ባደረገችው እያንዳንዱ ትንሽ ድርጊት መልስ እንደሰጠችው ነገራት። ሎሪና ሁሉንም በዝምታ አዳመጠች። አላቋረጠችውም። ቀና ብላም አላየችውም። አካሏንም አላንቀሳቀሰችም። አድሪያኖ ንግግሩን ሲጨርስ ዝምታው እንደ ሶስተኛ ከባድና ሕያው መገኘት በሁለቱ መካከል ተመለሰ። ሙሉ ሰዓታትን የሚመዝኑ የሚመስሉ ደቂቃዎች አለፉ። ከዚያም ሎሪና ተናገረች እና ድምጿ ልክ ሾህ እንደሚውጥ ሰው በጉሮሮ ውስጥ እየቧጠጠ የጎረነንና ዝቅ ያለ ሆኖ ወጣ። የሚሰማት ህመም እሱ ሀብታም ስለሆነ ወይም የእርሻው ባለቤት ስለሆነ እንዳልሆነ ተናገረች። ህመሙ መዋሸትን ስለመረጠ ነበር። በህይወቷ ሙሉ ሰዎች ስለሷ፣ ስለ አባቷ፣ ስለ ማንነቷና ስለሚገባት ነገር ሲዋሹ እንደነበር ተናገረች። እና ሚጌል ለረጅም ጊዜ መዋሸት የማይችል የሚመስላት የመጀመሪያው ሰው እንደነበር ነገረችው። በጣም የሚያሳዝነው ግን ከሁሉም ትልቁን ውሸት ያገኘችው ከሱ መሆኑ ነበር። የዱዋርቴ ስድብ፣ ከሌሎች ሰራተኞች የሚደርሳት ንቀት፣ በብርድ ሌሊት በራብ ከመተኛት ከሁሉም በላይ እንደሚያም ተናገረች። አድሪያኖ እያንዳንዱ ቃል በቀጫጭን ቢላዋ በጎድን አጥንቶቹ መካከል እንደሚገባ ተሰማው። ራሱን አልተከላከለም፣ አላማካኝም። ምክንያቱም እሷ ትክክል እንደነበረች ያውቃል። አሁንም ሊያቀርበው የሚችለው ብቸኛው ነገር በሆነው እውነተኛነት ወደ ኋላ መመለስ ቢችል ኖሮ በዚህ የመጀመሪያው እሁድ በወንዙ ዳር እውነቱን ይነግራት ነበር። እሷን የማጣት ፍርሃት እውነተኛ የመሆን ድፍረቱ ላይ እንደበለጠበትና ይህም የሱ እንጂ የሷ ስህተት እንዳልሆነ፣ የመሄድ ዳግመኛ ላለመታየት ሙሉ መብት እንዳላት እና ውሳኔዋ ይህ ከሆነ እንደሚያከብረው በማንም ላይ ሳትደገፍ የምትኖርበትን የምትሄድበትን ቦታ በክብር እንደሚያረጋግጥላት ነገራት። በቀስታ ተነሳ። የቀለበት ማህተሙን ከክሩ አወጣና በኮረብታው ጨለማ አፈር ላይ በሁለቱ መካከል አስቀመጠው። ያ ቀለበት በውጭው ማንነቱ ማን እንደሆነ ማስረጃ እንደሆነ፣
ነገር ግን በውስጡ ማን እንደሆነ ማወቅ ያለባትን ሁሉ አስቀድማ እንደምታውቅ ነገራት እና ከዚያ ዞሮ ኮረብታውን መውረድ ጀመረ። ምክንያቱም እዚያ መቆየት ማለት ከዚህ በኋላ ጫና መፍጠር እንደሆነ ተረዳ። ሎሪና ደግሞ ለሷ ሊወስኑ ከሚፈልጉ ወንዶች ከዚህ በፊት በቂ ጫና ደርሶባታል። አንድ ጊዜም ወደ ኋላ ሳይመለከት ኮረብታውን በሙሉ ወረደ። ምንም እንኳን እያንዳንዱ እርምጃ ከአካላዊ ድካም ጋር ምንም ግንኙነት የሌለው ጥረት ቢጠይቀውም። ግቢው ሲደርስ ጉስታቮ በዚና ይጠብቀው ነበር። ዱዋርቴ በሁለት የታመኑ ሰራተኞች ታጅቦ ወደ መንደሩ ተወስዶ ነበር እና እስከ ፍርዱ ድረስ ይታሰራል። የመጋዘኑ ቆጠራ አድሪያኖ ከገመተው በላይ በጣም ትልቅ የሆነ ዝርፊያ መኖሩን አረጋገጠ እና በተቆጣጣሪው ክፍል ውስጥ በተገኙት ወረቀቶች መካከል የስርቆቱን ሙሉ ስፋት የሚገልጹ ደብዳቤዎች፣ ደረሰኞችና ማስታወሻዎች ነበሩ። ጉስታቮ ቢጫ የሆኑ የሰነድ ጥቅሎችን ዘረጋ እና አድሪያኖ እነዚያን በጥሞና ማንበብ እንዳለበት፣ ምክንያቱም በውስጡ ያለው ነገር ብዙ ነገር እንደሚቀይር ተናገረ። አድሪያኖ ወረቀቶቹን ይዞ ሰራተኞች ምግብ ወደሚመገቡበት ትንሿ ነጭ ቤት ወሰደ። በሻካራው የእንጨት ጠረጴዛ ላይ ተቀመጠ እና በፋኖስ ብርሃን ማንበብ ጀመረ። በሚያነብበት ጊዜ ፊቱ ከደመናማነት ወደ ማዕበል እንደሚቀየር ሰማይ እየተቀያየረ ሄደ። በዱዋርቴ ሰነዶች መካከል በአጎራባች ባለሀብት በካትሪና አባት በኢሜሊዮ የተፈረመ ደብዳቤ ነበር። ደብዳቤው የ3 ዓመት ዕድሜ ያለው ሲሆን በውስጡም ኢሜሊዮ ትናንሽ የእርሻ ቦታዎችን የተሰረቁ ከብቶችን ለማዘዋወር የእርሱ መንገዶች እንደሚጠቀም የደረሰበትን ቲያጎ የተባለ ጭነት አጓጓዥ ላይ ዱዋርቴ የሐሰት ማስረጃ እንዲያቀነባብር ትዕዛዝ ይሰጥ ነበር። ቲያጎ ሁሉንም ነገር ለባለስልጣናት ለማሳወቅ እየዛተ ነበር። የኢሜሊዮ መፍትሄ ቀላልና አሰቃቂ ነበር። የሁለት ምስክሮችን ቃል መግዛት፣ ለአንድ ፖሊስ ደግሞ ጉቦ መስጠት እና ከሳሹን ተከሳሽ ማድረግ። ቲያጎ እንደ ከብት ሌባ ታሰረ። እውነቱ ግን በዚያ ሁሉ የወንጀል ሰንሰለት ውስጥ ብቸኛው ታማኝ ሰው እርሱ ብቻ ነበር። እናም ወደ አሮራይስ እርሻ ከመምጣቱ በፊት የኢሜሊዮ አሽከር የነበረው ዱዋርቴ እቅዱን የፈጸመ፣ ማስረጃዎቹን የቀበረና ጭነት አጓጓዡ የእርሱን እውነት ለመናገር ከእስር ቤት ፈጽሞ እንዳይወጣ ያረጋገጠ ሰው ነበር። አድሪያኖ ወረቀቶቹን ጠረጴዛ ላይ ጥሎ ሊለካው ለማይችለው ጊዜ ያህል ግድግዳውን ትኩር ብሎ ሲመለከት ቆየ። የሎሬና አባት ንጹህ ሰው ነበር፣ ሁልጊዜም ንጹህ ነበር። እናም እርሱን ያጠፋው ሰው አሁን እርሻዎቹን ለማቀላቀል ሴት ልጁን ለአድሪያኖ ሊያጋባ የሚፈልገው ያው ሰው ነበር። የቲያጎን የጥፋተኝነት ውሳኔ የፈረመችው ያቺው እጅ አሁን እንደ ንግድ ጥምረት የተሸሸገ የጋብቻ ውል ትዘረጋለች። አድሪያኖ በጣም ጥልቅ የሆነ የመጸየፍ ስሜት ስለተሰማው እንዳያስታውሰው ከትንሿ ቤት ወጥቶ የሌሊቱን አየር ለመተንፈስ ተገደደ። ከመጸየፉም ጋር እንደ ምንጭ ውሃ ግልጽ የሆነ ቁርጠኝነት መጣ። የቲያጎን ስም ያጠራል። እነዚህን ሰነዶች ለሚመለከታቸው ባለስልጣን ይወስዳል። ቲያጎ በእስር ቤት ላሳለፈው ለእያንዳንዱ ቀን የሎሪና እናት በሐዘን እስከምትሞት ድረስ ላፈሰሰችው ለእያንዳንዱ እንባ፣ ሎሪና በጭራሽ ሊቆሽሽ የማይገባውን የቤተሰብ ስም ተሸክማ ለታገሰችው ለእያንዳንዱ ውርደት ኢሜሊዮ እንዲጠየቅ ያደርጋል። ሌሊቱ ገፋ። አድሪያኖ ግን መተኛት አልቻለም። ሰነዶችን ደጋግሞ እያነበበ ስሞችን፣ ቀኖችን እየመዘገበ በሚቀጥሉት ቀናት ማድረግ ያለበትን በጭንቅላቱ ውስጥ እያዘጋጀ ግቢ ውስጥ ተቀመጠ። ሰማዩ በአድማሱ ጫፎች ላይ መንጣት ሲጀምር ንጋቱን የሚያበስር ደካማ ሮዝ ቀለም ደመናዎቹን እየቀባ ሳለ ከበስተጀርባው በምድር ላይ የእርምጃ ድምጽ ሰማ። ዞር ሲል ጥቂት ሜትሮች ርቃ ቆማ የነበረችውን ሎሬናን አገኛት። እሷም እንዳልተኛች የሚያስታውቅ የተጨማደደ ልብስ የለበሰች፣ አይኖቿ ያበጡና የቀሉ ነበሩ እና በቀኝ እጇ በቆዳው ክር ተንጠልጥሎ እሱ ኮረብታው ላይ ትቶት የነበረው የቀለበት ማህተም ነበር። ለረጅም ቅስፈት ምንም አልተናገረችም። ድካምን፣ ህመምን እና አድሪያኖ ሊያዩ የፈለገውን እንጂ በእውነት ያለውን እያየሁ አይደለም ብሎ በመስከት ስም ሊሰጠው ያልደፈረውን ሌላ ነገር በያዙት በእነዚያ ቡናማ አይኖች እሱን እያየችው እዚያው ቆመች። ሎሬና በእንጨት ወንበሩ ላይ ከሱ አጠገብ ተቀመጠች። እሱ ኮረብታው ላይ እንዳደረገው ሁሉ ቀለበቱን በመካከላቸው አስቀመጠች እና ወደፊት እየተመለከተች እየተወለደ ያለውን አድማስ እያየች ተናገረች። ሌሊቱን ሙሉ ስታስብ እንደቆየች ሚጌል እርሻው ላይ ከታየበት ቀን ጀምሮ እያንዳንዱን ቅስፈት፣ እያንዳንዱን የወንዝ ዳር ንግግር፣ እያንዳንዱን የእርሻ ስራ፣ አንድ ሰከንድ የረዘሙትን እያንዳንዱን እይቶች ደጋግማ ስታብሰለስል እንደነበር ነገረችው
እና ምንም ያህል ብትሞክር በእነዚያ ቅስፈቶች ውስጥ ውሸት ማግኘት እንዳልቻለች ተናገረች። ውሃውን የተካፈላት፣ ቅርጫቶቿን የተሸከመላት፣ ግቢ ውስጥ ዱዋርቴን የተፋለመው እሷ ሳታውቅ ለተከታታይ ሌሊቶች የሴቶችን ማደሪያ ሲጠብቅ ያደረው ያ ሰው በእርግጥ እውነተኛ ነበር። ስሙ፣ ልብሶቹም ያሰት ነበሩ። ነገር ግን የረዱት እጆች እና ማንም በማያይበት ጊዜ ያዩት እነዚህ አይኖች እውነተኛ ነበሩ። እሷም ለማመን የመረጠችው ይሄንን ነበር። ምክንያቱም የመታለል ፍርሃት ህይወት በመንገዱ ላይ ያስቀመጠችውን ብቸኛ ጥሩ ነገር እንዲያጠፋ ከፈቀደች የዚህ ዓለም ዱወርቴዎችና ኤሚሊዮች ለአንዴና ለመጨረሻ ጊዜ ያሸንፋሉ ማለት ነው። አድሪያኖ ሳይተነፍስ እያንዳንዱን ቃል አዳመጠ። ሎሬና ስትጨርስ እጁን በቀስታ ዘረጋ። መዳፉን ወደ ላይ አድርጎ ምንም ሳይጭን ዝም ብሎ በማቅረብ ሎሬና ያንን እጅ ለጥቂት ቅስፈት ተመለከተች። በዚያ ውስጥ የሁለቱ ታሪክ ሁሉ ነበረበት። የውሃ ኩባያው፣ በወንዙ ዳር የታጠቡት ልብሶች፣ የተጋሩት ዝምታ፣ የተገለጸው ህመም፣ እናም የታወቀው ውሸት፣ ከማንኛውም የእርሻ ዕዳ በላይ ዋጋ ያስከፈለው ይቅርታ። ከዚያ እጇን በሱ እጅ ላይ አኖረች። ታላቅ ድርጊት አልነበረም። ልክ ሁሉም እውነተኛ ነገሮች እንደሚሆኑት በአንድ ጊዜ ትንሽና ግዙፍ የሆነ ድርጊት ነበር። እዚያ ጎን ለጎን ተቀመጡ፣ እጅ ለእጅ ተያይዘው። በውርስ መብቱ የእርሱ የሆነው ነገር ግን በዚያ ጠዋት በምርጫ መብት የሁለቱም በሚመስለው መሬት ላይ ፀሐይ ስትወጣ ያዩ ነበር። በሚቀጥሉት ሳምንታት አድሪያኖ በዚያ ሌሊት ለራሱ የገባውን እያንዳንዱን ቃል ኪዳን ፈጸመ። የዱዋርቴን ሰነዶች ወደ ግዛቱ ዋና ከተማ ወሰደ። ከጉስታቮና ቤተሰቡ ለከባድ ጉዳዮች ከሚይዘው ታማኝ ጠበቃ ጋር በመሆን ሁሉንም ነገር ፈጸሙ። የቲያጎ ጉዳይ እንደገና ተከፈተ። የሐሰት ምስክሮች ከኤሚሊዮ ደብዳቤዎች ጋር ሲጋፈጡ ጉቦ መቀበላቸውን አመኑ። ወደ እስር ቤት የመራው ፖሊስ ከስራው ታግዶ ምርመራ ተደረገበት። እናም ወንጀሎቹን ለመሸፈን ሲል ንጹህ ሰውን ያጠፋው ባለጸጋው ባለሀብት ኤሚሊዮ በአንድ ማክሰኞ ጠዋት ሴት ልጁ ካትሪና በሩቅ ሆና እያየች በገዛ እርሻው ላይ ታሰረ። እሷን ፊቷን ነጥቶና ከንፈሯን ነክሳ አባቷ የገነባው ዓለም እንዴት እንዲህ በፍጥነት ሊፈርስ እንደሚችል ሳትረዳ ቀረች። የቲያጎ ስም የማስረጃዎቹን ማጭበርበርና የጭነት አጓጓዡን ንጽህና በሚያረጋግጥ የፍርድ ቤት ውሳኔ በይፋ ጸዳ። አድሪያኖ የፍርዱ ውሳኔ በክልሉ ጋዜጦች ላይ እንዲታተምና በአቅራቢያው በሚገኘው የመንደሩ ቤተክርስቲያን በር ላይ እንዲለጠፍ አዘዘ። ይህም ስም ማጥፋቱን ደጋግሞ የነበሩት ሁሉ እውነቱን በገዛ ዓይናቸው እንዲያነቡ ነው። ሎሬና የአባቷ ስም ያለበትንና ንጹህ የሚል ቃል የተከተለውን ሰነድ ስታይ እግሮቿ ዛሉ እና አድሪያኖ ከመውደቋ በፊት ያዛት። በደረቱ ላይ ተደግፋ ለተወሰነ ጊዜ አለቀሰች። አድሪያኖም ምንም ሳይናገር ዝም ብሎ ያዛት። ምክንያቱም ቃላት ከመርዳት ይልቅ የሚያውኩባቸው ጊዜያቶች አሉ እና ዝምታ የስሜቱን ታላቅነት ሊገልጽ የሚችል ብቸኛው ቋንቋ ይሆናል። አድሪያኖ የአሮራይስን እርሻ ከላይ እስከታች ቀየረው። ዱዋርቴን በሲልቫኖ በተጠቆመ አዲስ ተቆጣጣሪ ተካው። እርሱም ስራውን የሚያውቅና ሰራተኞችን የሚያከብር ፍትሃዊ ሰው ነበር። ማደሪያዎቹንም አደሰ። የሸራ አልጋዎቹን በእውነተኛ አልጋዎች ቀየራቸው። የምግብ ቤቱንም ምግብ አሻሻለ እና ስለ ስራ ሰዓትና ረፍት ግልጽ ደንቦችን አወጣ። ክፍያዎችን ጨመረ። የተወሰነው የምርት ክፍል ለሰራተኞች እንደ ቦነስ የሚከፋፈልበትን ስርዓት ዘረጋ። ሎሬናን በንቀት ሲይዙ የነበሩት ሰራተኞች አሁን እሷን ሲያገኙት አይናቸውን ዝቅ ያደርጉ ነበር። በፍርሃት ሳይሆን ጨዋ መሆን ሲገባቸው ፈሪ በመሆናቸው ከሚሰማቸው ዝምተኛ ፍረት የተነሳ ነበር። ሎሬና ከማናቸውም ምንም አልጠየቀችም፣ ማንንም አልወቀሰችም፣ ይቅርታን እንዲጠይቁም አላስገደደችም። ያንን የቀድሞ ባህሪዋን አልቀየረችም። እሷ ሁልጊዜ የነበረችውን ሆና ቀጠለች እና ምናልባት የእሷን ለናቁት ሰዎች ከሁሉም የከፋው ቅጣት ሳይሆን አይቀርም። እንደ ዝቅተኛ አድርገው የተመለከቷት ሴት በእውነቱ የዚያ ቦታ ምርጥ ሰው መሆኗን መገንዘባቸው። የጋብቻ ጥያቄው በጽጌረዳ የአትክልት ስፍራ ወይም በሻሞች በደመቀ አዳራሽ ውስጥ አልመጣም። የመጣው በወንዙ ዳር በፀሐያማ እሁድ ከሳምንታት በፊት አብረው ልብስ ባጠቡባቸው ድንጋዮች ላይ ተቀምጠው ነበር። አድሪያኖ አልተንበረከከም፣ ረጅም ንግግሮችንም አላደረገም፣ ድንገተኛ ስጦታዎችንም አላዘጋጀም። ሎሬናን ተመልክቶ ቀሪ ህይወቱን ከሷ ጎን ለማሳለፍ እንደሚፈልግ ነገራት። ይህም የቤተሰብን ስም ለማስቀጠል ሚስት ስለሚያስፈልገው ብቻ ሳይሆን እሁድና ሰኞችን፣ ጥሩና መጥፎ ቀናትን፣ የጧት ቡናንና የሌሊት ዝምታን ለመጋራት የሚያስፈልገውን ሰው
በሶስት ስላገኘ ነበር። ፍጹምነትን እንደማያቀርብ ተናገረ። ምክንያቱም አስቀድሞ ክፉኛ መሳሳት እንደሚችል አሳይቷል። ነገር ግን በዚያ ያለ ስውርነት ያለ ሐሰት ስም በመካከላቸው ከእውነት ውጪ ምንም ሳይኖር ታማኝነትን አቀረበላት። ሎሪና በድንጋዮቹ መካከል የሚፈሰውን ውሃ ተመለከተችና ፈገግ አለች። እና ያ ፈገግታ አድሪያኖ በመጀመሪያዎቹ ቀናት ካያቸው ትናንሽና አሳዛኝ ፈገግታዎች በጣም የተለየ ስለነበር ሌላ ሰው የሚያስመስል ነበር። ሙሉ፣ ግልጽ የሆነ ደስታ በሚቀጥለው ደቂቃ ይነጠቃል የሚል ፍርሃት ሳይኖር በመጨረሻ ደስተኛ ለመሆን የፈቀደ ሰው ፈገግታ ነበር። የተቀበለችው በቀለበት ማተሙ ወይም በእርሻ ውስጥ ገብታ በማታውቀው ዋናው ቤት ሳይሆን ቅርጫቶቿን ተራራውን አውጥቶ ለተሸከመላትና እሷ ሳታውቅና ሳትጠይቅ ደህንነቷ የተጠበቀ መሆኑን ለማረጋገጥ ለተከታታይ ሌሊቶች ሳይተኛ ላደረው ሰው እንደሆነ ተናገረች። ሚጌልንና አድሪያኖን እንደምትቀበል ተናገረች። ምክንያቱም ሁለቱም አንድ ሰው መሆናቸውን በተለያየ እይታ ብቻ የታዩ መሆናቸውን ስለተረዳች ነበር። በመንደሩ ቤተክርስቲያን በቀላል ስነ ስርዓት ተጋቡ። ጉስታቮ ሚዜ ሆነ። ወይዘሮ ግሬ በፊት ረድፍ ላይ ሆነው ሲያለቅሱ እና ሲልቫኖ ደግሞ ከቤተክርስቲያን ውጪ ትንባሆን ያጨሰ ነበር። የእርሻው ሰራተኞች ሁሉም መጡ። በግዴታ ሳይሆን እዚያ መሆን ስለፈለጉ ነበር። እና በቤተክርስቲያኑ በር ላይ ተሰልፈው የነበሩት ንጹህ ልብስ የለበሱና ፊታቸው የታጠበ ወንዶችና ሴቶች ተርታ በዚያ መሬት ላይ ከጋብቻ ባለፈ የሆነ ነገር እንደ ተቀየረ ማስረጃ ነበሩ። ሎሪና ወይዘሮ ግሬ ለ3 ሳምንታት በእጇ የሰፋችውን በኮሌታው ላይ ትናንሽ አበቦች የተደረጉበትን ነጭ ልብስ ለብሳ ነበር። ልክ የዋናውን ቤት ባቂላ በምትቀመምበት ትጋት የሰፋችው ነበር። እናም ቄሱ ሎሪና አድሪያናን እንደ ባለቤት ትቀበያለሽ ወይ ብሎ ሲጠይቅ በቤተክርስቲያኑ የድንጋይ ግድግዳዎች ውስጥ ከአድማጮቹ መካከል ከአንድ በላይ ሰው በስውር አይኑን እንዲያብስ ባደረገ ግልጽና ጠንካራ ድምጽ መለሰች። የተከተሉት ወራት ልክ ዘላቂ እንዲሆን ተደርጎ እንደሚሰራ ነገር ሁሉ በቀስታና በትዕግስት የመገንቢያ ጊዜያት ነበሩ። ሎሪና ወደ ዋናው ቤት መጣች እና ከአድሪያኖና ከጉስታቮ ጎን ሆና ንብረቱን ማስተዳደርን ተማረች። ይህም ሁለቱ ወንድማማቾች ኖሯቸው የማያውቀውን እይታ ይዛ መጣች። ሕይወትን ከታች የምታውቅ ከባድ ቅርጫቶችን መሸከምና በሸራ አልጋዎች ላይ መተኛት ምን ማለት እንደሆነ የሚያውቅ ሰው እይታ ነበር። ውሳኔዎቿ ተግባራዊና ፍትሃዊ ነበሩ። ሰራተኞቹም የትኛውም ተቆጣጣሪ አግኝቶት በማያውቅ ተፈጥሯዊ መንገድ በእሷ ይተማመኑ ነበር። አድሪያኖ በእነዚያ ጊዜያት በየቀኑ በሚያድግ አድናቆት ይመለከታት ነበር። ምክንያቱም በእሷ ውስጥ የሚወዳትን ሴት ብቻ ሳይሆን እንደሚያስፈልገው ያላወቀውን አጋር ስላገኘ ነበር። በአንድ የዲሴምበር ምሽት ሙቀቱ መለስ ሲልና ጢንዚዛዎች በዋናው ቤት ዙሪያ ባሉ ማንጎ ዛፎች ላይ ሲጮሁ ሎሪና አድሪያኖን ወደ በረንዳው ጠርታ እንዲቀመጥ ጠየቀችው። የምትነግረው ነገር ነበራት። አድሪያኖ በሚወዛወዘው ወንበር ላይ ተቀመጠና ከወንዙ ዳር ጊዜ ጀምሮ ወደ ተማረው ሙሉ ትኩረቱ ተመለከታት። ሎሪና እጁን ይዛ በገዛ ሆዷ ላይ አኖረችው እና ሌላ ምንም መናገር አላስፈለጋትም። አድሪያኖ ልክ በደረት ውስጥ ፀሐይ እንደወጣች ያህል በአንድ ቅስፈት ተረዳ። ወደ ራሱ ሳባት። ግንባሩን ከግንባሯ ጋር አጋጨው እና በዚያው ቆየ። መላው ዓለም በናቃትና እርሱም ሊያገኛት ጥቂት በቀረው ሴት ውስጥ እያደገ ያለውን አዲስ ሕይወት ተስፋ በእጁ መዳፍ ስር እየተሰማው ነበር። በዚያው ቅስፈት ግቢውን እያለፈ የነበረው ሲልቫኖ በትንባውና ሁሉንም ነገር እንዳየሰው ቀርፋፋ እርምጃው በበረንዳው ላይ ያሉትን ሁለቱን ተመልክቶ ከዓመታት በኋላ ለመጀመሪያ ጊዜ ሳቅ የሚመስል ድምጽ አወጣ። ከዚያ ምንም ሳይናገር መልሶ መንገዱን ቀጠለ። ምክንያቱም የተወሰኑ ነገሮች በራሳቸው ይናገራሉ እንጂ አስተያየት አያስፈልጋቸውም። ሕፃኑ በኦገስት ተወለደ። የአሮራይስን እርሻ ልክ እንደ አንድ ቀን በሚያበራ የሙሉ ጨረቃ ብርሃን በታጠበ ሌሊት ጠንካራና ጤናማ ወንድ ልጅ ነበር። እናም አድሪያኖና ሎሪና ስሙን ቲያጎ አሉት። ምክንያቱም ዳግመኛ በክብር ሊጠራ የሚገባው ስም ነበር። እናም ወይዘሮ ግሬ አዲስ የተወለደውን ሕፃን ለመጀመሪያ ጊዜ በሎሪና እቅፍ ውስጥ ስታስገባ በአንድ ወቅት የሌባ ልጅ ተብላ የተጠራችው በሸራ አልጋ ላይ የተኛችው ቀጭን የባቂላ መረቅ የበላችውና በሚያቃጥል ፀሐይ ስር የቲማቲም ቅርጫቶችን የተሸከመችው ወጣት እናት ልጇን ተመለከተችና ዑደቱ መጠናቀቁን አወቀች። የበቀል አይደለም፣ የመራራነትም አይደለም። ነገር ግን መላው ዓለም ቢቃወማትም እንኳን ደግነት ሁልጊዜም ወደ ቤቱ የመመለሻ መንገድ እንደሚያገኝ በሚያሳይ
ሕያው ማስረጃ ነበር። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? የተሰማችሁን ነገር ኮሜንት ላይ ጻፉልን። አንዳንዴ በማያውቁት ሰው የተጻፈ አንዲት ቃል በሌላ በኩል ያለው ሰው በዚያ ቀን ሊያነበው የሚፈልገው ልክ የሆነ ነገር ሊሆን ይችላል። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ቪዲዮዎችን እንደለቀቀን ወዲያውኑ እንዲደርሳችሁ የደውል ምልክቱንም ተጫኑ። ታሪኩን ከወደዳችሁትና ሌላ ሰው ቢሰማው ቢማርበት የምትሉ ከሆነ ላይክ እና ሼር አድርጉት። እናመሰግናለን። እንወዳችኋለን። ቸር ቆዩን።